ቲክቶክ እኔን ከዚህም በፊት ተናግሬያለሁ። እኔ በልጅነቴ ነው የጀመርኩት ቲክቶክን ልጅ ያለው ነው። ልክ እንደ ሀገራችን ሌሎች ዘፋኞች፣ ሙዚቃ ተዋናዮች ምናምን እኔም በልጅነቴ እንዲህ ሰፈር ውስጥ ምናምን አብረን ስናድግ ምናምን ሳይሆን አንተ ልጅ ቲክቶከር ነው ይሉ ነበር። ፋላ እያለሁ ነው ወደ ትምህርት ቤት ሲወስዱኝ ምናምን ይሉ ነበር እንደዛ እና ያሉትም አልቀረም። ውስጥሽ ያለ ነገር የለም ውስጤ ያለ። ቆይ ቲክቶክ የመጣው መቼ ነው? መቼ ነው የመጣው? እሱ እኔ አይ ቲንክ አሁን ቅርብ 4 ዓመት እኮ። እኔ ግን ከልጅነቴ ጀምሮ አውቀው ነበር። ምንድን ነው ምንም ከልጅነቴ ጀምሮ አውቀው ነበር። የእንትኑ ታለንቱ አለኝ። አዎ ቀጋ ልጅ ያለው ነው ይጠቀም የነበረው ነው። ጥሩ ነው። እና ምን ልበልክ እንዴ? መቼ ነው አንቺ ያወቅሽው? እኔ ቲክቶክን ከ4 ዓመት በፊት ምናምን ነገር ያኔ የተጀመረው። ያኔ ህፃን ነበርክ አንተ? አይ ለምን ህፃንማ አልነበርኩም። ግን እኔ ከልጅነት ጀምሮ አንቺ ያወቅሽው የለመድሽው ነገር የለም? ከልጅነት የነበረው ነው ታዲያ ያወቅኩት እኮ ላይ ነበረ አዳም ግራጎን ላይ ማለት ነው። የዛኔ ሰይጣን ከመሆኑ በፊት የመላእክት አለቃ እንደነበር ታውቃላችሁ። የመላእክት አለቃ ነበር። መላእክት ብቻ አይደለም የመላእክት አለቃም ነበርና አጥንት ይዘና ከአዳም እንትን ላይ ተብሎ ይላካል። ማን ይላል? ፈጣሪ ማለት ነው። ከዛ ሊያመጣ ይሄድና ማለት ነው ይዞ ይመጣል። ይዞ እየመጣ መንገድ ላይ ማለት ነው ሰይጣን ከመሆኑ በፊት ግን ሌሎች ሰይጣን ነበሩ እና ከነዛ ለሰይጣኑ ሰይጣን ከነበር በፊት የነበሩ ሰይጣኖች ይዘት እየመጣውን የነበረውን ግራጎን ጎድናን አጥንቷን ይዞበት ይሄዳሉ ማለት ነው። ከዛ ይዞበት ይሄድና ያቺን ሰይጣን ያ የመላእክት አለቃ የቀድሞ የመላእክት አለቃ ያሁን ሰይጣን የድሮውን ሰይጣን ሲያሯሩጥ የሆነ ቦታ ላይ እጥፍ ልትስትል በሰይፉ ቁርጥ ያደርጋታል ማለት ነው። እና ይኸውልህ ምን መሰለህ በደንብ እንትን ስንል ማለት ነው ከአዳም ላይ አጥንት ተላከ። አጥንቱን ይዞ እየመጣ ነው መንገድ ላይ እና ሰይጣን ከመሆኑ በፊት ይሄኛው የሰይጣን አለቃ ከመሆኑ በፊት ሌሎች ሰይጣኖች ነበሩ እና ከነዛ ሰይጣን መሃል አንዷ ሰይጣን ነች ቀምተው አጥንቱን እየሮጠች የነበረው ማለት ነው። እና እሷ እየሮጠች እሱ እያሯሯጣት መሀል ላይ እጥፍ ነገር ብላ የሆነ ቦታ ትደበቅበት የሰይጣኗን ጭራ ይቆርጣታል። እሷን አገኘው ሲል በሰይፉ እሷ ቁርጥ ብላ ትወድቃለች ማለት ነው የሰይጣኗ ጭራ። ከዛ አጥንቱን ይዞት ሄደ ያ ሰይጣን። ይሄኛው አሁን የአሁኑ ሰይጣን ጭራዋን ብድግ አደረጋትና ሲያት የሆነ ትንሽዬ ነገር ናት ከአጥንት ጋር ትመሳሰላለች። በሰይፍ ላስ ያደረጋትና ግራጎኑን ይኸው ብሎ ለፈጣሪ ሰጠዋል። የሰይጣኑን አጥንት ማለት ነው። ፈጣሪም የአዳም ግራጎን ነው አለ። በዛ አጥንት ሴት ልጅ ሰራ። አንተ በዚህ አባባለ ኃጢአት ምን እንደሚጠብቅም ሴት ልጅ ሰራ ይኸውልህ ደሞስቱ እኮ ቢል። ስለዚህ እኛ ከአዳም አጥንት ሳይሆን እንዴ እስቲ ዝም ብለኝ። ይኸውልህ ምድርን ሰራ አረፈ። ብርሃንን እጽዋት ምናምን ሰራ አዳምን ሰራ ምናምን አረፈ። ሴት ልጅ ፈጠረ ይኸው አላረፈም ፈጣሪ። ምን ሆነ? መች ተኝቶ አይደል? ከዛን ቀን አረፈ። አይ እኔ ምንም አይደለም። ይኸው ከዛን ቀን በኋላ ከዛ ውስጥ ከመሄዷ በላይ የሚያሳስበኝ ነገር ምንድን ነው? ያቺ እዛ የተገናኝተንባት የነበረው ቀን ሁሌ በየቀኑ በቃ ትዝ ከሚሉ ነገሮች መሀል የመጨረሻ ቀን መሆኗን አለማወቄ ብቻ ነው። ሰዎችን ቸው በቃ ዛሬ እንደዚህ ተገናኝተን የመጨረሻ ቀናችን ነው አይደለም የሚለውን ነገር መለየት የምንችልበት ነገር ቢኖር ጥሩ ነበር። ምክንያቱም ከልብሽ የመጨረሻ አቅምሽን ተጠቅመሽ ቻው ብለሽ ትሄጂ ነበር። እኔ የዛን ቀን ቻው ብለን ስንለያይ ነገ ምናምን አገኛትና እስከ ነገ የሆነ ሀሳብ ይኖረኛል ብዬ ነበር አስቤ የነበረው። ግን ላስት ዴይ ነበረች ያቺ ዴይ። በደንብ እጠቀማት ነበር። የመጨረሻ ቀን የሆነ እንደሆነ ባውቅ ኖሮ ከልቤ ቻውል ነበረ። ከልብ ያለውን ነገር እናገር። አሁን ለምሳሌ በእሷ እይታ በሰዓቱ ለሪስፖንሲቢሊቲ ዝግጁ ሳልሆን ቀርቼ ሳልወዳት ቀርቼ ሳንፈላለግ ቀርቼ ምናምን
አይነት ፊሊንግ ነው ይዛ ሄደችው። አትሊስት የመጨረሻ ቀን ሆና የመጨረሻ ቀናችን እንደሆነ ባውቅ ኖሮ ያችን ነገር አስተካክዬ ላይ ነበር መለየት እንኳን ካለብን ማለት ነው። በቃ ፕሮፐር የሆነ ትክክለኛ የሆነ ቻው እል ነበር እና የሚቆጨኝ ትልቁ ነገር ይሄ ነው። እንደውም ትልቁ አሁን እዚህ ታይም ልናገር የምፈልገው ነገር ምንድን ነው፣ ከዛን ጊዜ በኋላ ነው እያንዳንዷን ቀን ሰለብሬት ማድረግ እንዳለብኝ የተረዳሁት። ለምሳሌ ነው ምንም ነገር ባገኝ ምንም ያህል ባለሀብትና ባለንዋይ ብሆን ምናምን እስካሁን ድረስ ምድር ላይ ትልቁን ሀብት ሉዝ እንዳደረኩት ነው ፊልም ማድረጉ። ምንም ያህል ለምሳሌ ፋይናንሻል ፍሪደም ቢኖረኝ ዓለምን ምድርን ብቆጣጠር ያንን ቀን መልሼ አልገዛውም። አሁን የሆነ ነገን መግዛት የሚያስችል አቅም ቢኖረን አሪፍ ነበር። ነገን መግዛት የሚችል ሀብታም የለም። ነገን አንገዛም። ስለዚህ እያንዳንዷን ዛሬ ስፔሻሊ ሪሌሽንሺፕ ውስጥ ያላችሁ ከፋሚሊ ጋር ያላችሁ ምናምን ቺን ቀን ሰለብሬት አድርጓት። በቃ ባለ ነገ ምን ሀፕን ያደርጋል የሚባለው ነገር ፍጹም አይታወቅም እና ዛሬን እስከ ጠብታዋ እንደዚህ እስከ ጠፍጠፍ ብላ እስከታልቅ ድረስ በደንብ ተጠቀሟት። ሚሞሪ የቁጭት ሚሞሪ ከሚሆን ሃፒ ሚሞሪ ሆኖ ቢቀር ይሻላል። እኔ የሚቆጨኝ እፎይ ከልቤ ተናግሬያለሁ፣ አትሊስት ፕሩቭ አድርጌያለሁ ለምን ይሄ ነገር ሀፕን እንዳደረገ የሚለውን ነገር ተናግሬ ቢሆን ደስታዬ ነበር የዛ ሰዓት። ስለዚህ ከዛን ቀን በኋላ ለምሳሌ ሁሉንም ቀን እንደመጨረሻ ቀን አድርጌ ነው የምጠቀመው። ግን ያኔ ልደሰት የምፈልገውን ፊል ላደርግ የምፈልገውን አይነት ነገር ግን እስካሁን አላገኘሁትም። ስለዚህ ዛሬ ባላችሁ አቅም በሙሉ ደግሱበት፣ ጥግ ድረስ ደግሱበት። ብቻችሁንም ቢሆን ደግሱ። ሰላም እንዴት ናችሁ? ሺባ ፖድካስት ቤተሰቦቻችን፣ ሁሌም እንደተለመደው በሺባ ፖድካስት አዳዲስ እንግዶችን ይዘን እንመጣለን። ዛሬም ደግሞ በቲክቶክ ስራው ሰውን በማወናበድ የምናውቀው ቲክቶከር ማራኪ እዚህ ስቱዲያችን ይገኛል። እናንተም ደግሞ ይህን ፕሮግራም ከመጀመሪያችሁ በፊት ሰብስክራይብ እያደረጋችሁ ጀምሩ እንላለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ነው። እንኳን ደህና መጣ ማለት እንኳን ደህና ቆየሽ። እንዴት ነሽ? አለሁ እግዚአብሔር ይመስገን። አለንኛው ለን እስኪ ሰብስክራይብ አድርጉ በላቸው። ለምን ያደርጋሉ? ካልፈለጉ አንቺ የጣፈጠ ነገር ስሪ፣ እነሱ ያደርጉልሻል። ምንም ጥያቄ የለውም። ግን ደግሞ በእኔ በኩልና እኔን የምንታወቅ ግን ከኔ ጋር የሰራን ደግሞ እንደ እኔ ሺባ ፖድካስትን ብትቀላቀሉ አሪፍ ነው ባይ ነኝ። ስለዚህ ሼር፣ ላይክ፣ ሰብስክራይብ በማድረግ ቪዲዮችንን እንጀምር። አሪፍ ቤት አሪፍ ፋሚሊ ይመስላል። ስፔሻሊ ከካሜራ ጀርባ ያሉት ክሮች አሪፍ ናቸው። ካሜራማኑ ትንሽ ድቦት እንደዚህ ነገር ብሏል፣ ግን አሪፍ ነው። እሺ ከምን ጀምር? እስኪ ማራኪ ማን ነው ከሚለውን ጀምር ይቻላል። ማራኪ እንግዲህ አዲስ አበባ ልጅ ነኝ። ቀበና አካባቢ ነው ተወልጄ ያደኩት። ስራዬ ደግሞ አርት ነው። ሲኒማቶግራፊ እና ዳይሬክቲንግ እየሰራሁ እገኛለሁ። ከዛ ውጭ ደግሞ አንዳንድ የሶሻል ሚዲያ አለኝ። ለዚህ ቲክቶክ ላይ ምናምን ትንሽ በት እንላለን አለን እንዳለ ነው መቼም አለ። እሺ ማራኪ የሆነ ነገር ሰማሁኝ። ምንድን ነው ማራኪ የስለት ልጅ ነው የሚባል ነገር ሰማሁ። ያ ነገር ምንድን ነው? ቤት እየበረበረች ነበር ማለት ነው ከጀርባ። እኔ አሁን ኢንተርቪው አድራጊዎች እንደዚህ ፖድካስት ላይ ምናምን የሰው ሚስጥር እንደዚህ የሚበረብሩ በምን አወቅሽ? ዋናው ሚስጥር እንዴ ኒኪትም ለወቅ ግን ሰማሁ። አክቹዋሊ እውነት ነው። የቤቱ ሶስተኛ ልጅ ነኝ። የሶስተኛ ወንድ ልጅ ነኝ ለቤቱ። ግን የስለት ልጅ አይተሽ ታውቂያለሽ? ሶስተኛ ወንድ ልጅ ሆነ እኮ እኔ እኮ ለዛ እኮ ነው ግራ ገብቶኝ፣ እንዴት ሶስተኛ ልጅ ሆነ የስለት ልጅ ልትሆን? እኔም በጣም ነው የሚገርመኝ። አንቺ ብቻ አይደለሽም እኮ እንዴት እንደሆነ ራሱ ኢቨን ለምሳሌ ሶስተኛ ልጅ በዛ ላይ ወንድ ፕላስ ደግሞ እኔ በጣም ደስ የሚለኝ ነገር ምንድን ነው የሚካኤል ልጅ ነው። የሚካኤል ቀን ነው የተወለድኩት። የሚካኤል ቀን ተሳሉት፣ የሚካኤል ቀን ተወለድኩኝ፣ የሚካኤል ቀን ክርስትና ተነሳው፣ እዛ የሚካኤል ደግሞ ለሚካኤል ተሰጠው ማለት ነው። ደስ ይላል። ዛሬም ስመጣ ለሚካኤል ቢሆን አሪፍ ነበር ነበረ። እና ደግሞ ቆይ አሁን በኢትዮጵያ በባህላችን አባባል የስለት ልጅ ብዙ ጊዜ ብዙ ነገር ይደርስበታል ይባላል። አንተ የደረሰብህ ነገር አለ? አዎ በደንብ ግን አክቹዋሊ እንትን ላይ ብዙ የደረሰብኝ ነገር የለም። ይሄን ያህል ዊርድ የምንላቸው ነገሮች የሉም። ግን የስለት ልጅ ሆንሽም ስላልሆንሽ የስለት ልጅ ሲባል የተለየ ትኩረት ስለሚሰጥሽ ነው እንጂ የስለት ልጅ ሳይሆን ከስለት ልጅ የበለጠ ስለት የሆነ ላይፍ የሚኖር ስንታል የተለየ ነገር የለውም። እንደ ማንኛውም ሰው ላይፍ ቻሌንጅን ማየት እንዳለብኝ ላይፍ ቻሌንጅን ያለው ማለፍ ያለብኝ አልፋለሁ። መፈተን ያለበት ትፈተኛለሽ እንጂ ያን ያህል እንትን ያለ ነገር የለውም። የትምህርት ቤት ላይፍክ ምን ይመስል ነበረ? እስኪ ስለነሱ። ስኩል ላይፍ ላይ እኔ ሁለት አይነት ስኩል ላይፍ ነው ያለኝ። ይሄ ቀለመው የሚባለው ጨዋ ከተመሮ ቤቱ ከቤቱ ተመሮ የሚባለው እና ከዛ ደግሞ ከሆነ ሰዓት በኋላ የሆነ
ቅይር የምትይበት ነገር የለም። እንደዚህ አይነት ሁለት ነገር ነው ያለው። አሁን ፈርስት ታይም ላይ እኔ ለምሳሌ የቅልሞ የሚባል ታይም ላይ ነበረው። እኔ ያንን ማንነት እንደውም እኔ ራሱ በጣም ነው የምወደው። ከእንደዚህ ከየካ ክፍለ ከተማ ከ14 ወረዳ ራሱ አንደኛው ወጥቼ ነበር። 13 ነው 10 ምናምን ወረዳ ብቻ 10 ምናምን ወረዳ ነበር። ከዛ እንደ ወረዳ እንደ ክፍለ ከተማ ሁሉ እንደ ክፍለ ከተማ እንጂ ወረዳ ሳይሆን ክፍለ ከተማ እንደ ክፍለ ከተማ ሁሉ አንደኛችን። ከዛ ከፕራይቬት ስኩል ፐብሊክ ስኩል ነበር የገባሁት። ከዛ ማዘር እንደውም ልታስወጣኝ መልሳ ፕራይቬት ስኩል ልትከተኝ ቀይር ምናምን ነገር ደብዳቤ ሳስገባ መልሰው በደብዳቤ ይሄ ልጅ ለትምህርት ቤታችን ጥሩ ውጤት እያመጣና ስማችን እያስነሳ በመሆኑ ከትምህርት ቤት አናስወጣው የሚል እንትን ገባ ማለት ነው። ከዛ ከሆነ ጊዜ በኋላ ምናምን ነገር ደግሞ የሆነ ቀይር ለምን ያለ ነው ያው አይ ቲንክ አብዛኛው ሰው ይረዳኛል ብዬ አስባለሁ። ቀይር ትይና ዱርዬ ወደ የሚባለው ነገር ደግሞ አለ አይደል? የዛኔ ስመጣ ከሴክሽን አወጣ የነበረውን እሱን ትንሽ ለቀቅ እያደረኩ ምናምን እንደውም ጭራሽ ቀለመው ጓደኛ ምናምን ማስጠናት ምናምን ጀመረ። አረ ይሄ እንደዚህ አይደለም አልገባም፣ ሰልፍ አልገኝም፣ በጨዋ በር የሚባል ነገር አለ፣ በግንብ መውጣት ምናምን ገባ። ከዛ ደግሞ የዛኔ በደብዳቤ መቶ ወላጅ አምጣ ብሎ ለጥሪ ሲመጡ እኔ የለውም እና በደብዳቤ ጀመሩ። ይሄ ልጅ ለትምህርት ቤታችን የማይመጠን ስነ ምግባርና ባህሪ ያለው ልጅ በመሆኑ ይውጣል የሚል ደብዳቤ ደግሞ ተለጠፈ። በደብዳቤ አትጣም እንዳልተባልኩ ማለት ነው። እና እንደዚህ አይነት ሁለት አይነት እንትን አለ። ስንት ያህል ነበረ ውጣ የተባልከው ከትምህርት ቤት? በቃ ልክ ወደ ሃይ ስኩል እንደዚህ ተጀመረ ምናምን አካባቢ እዛ አካባቢ ላይ ምናምን በቃ ትንሽ የዛኔ ነው በመኮረጅ የሚባል ነገር ታየ። እንደውም የማረሰው ነገር አለ እንደዚህ ከኛ ጋር ይሰራ እኛን አረን ይሄኛው መልስ ዝም ብሎ የሚቸክል አንድ ጀለስ ነበር እና ገገሞ እንደው መቶ ያንተን ይለን ነበር ሁሉ ያስረዳ ምናምን ነበር እና ስንትን ስንል ማትሪክ ላይ ምናምን እሱ ወደቀ፣ እኛ አለፈን። የዛኔ ያስረዳኸኝ ገብቶኝ ቢሆን ነው ጉዴ ነበር። ስላልገባኝ ነው ያለፍኩት። እሱ ገብቶኝ ቢሆን ተመልሼ ነበር። ያለኝ ስላልገባኝ በራሴ እጅ አለፍኩኝ እና አሪፍ ነበር። እስከዚያ ምናፍቀው ነገር ነው። ስቲል ብመለስ ራሱ በጣም ደስ የሚለኝ መመለስ አንችልም እንጂ ብቻ ሙዴ ነው። ማርያም ፏ ነበር። እሺ ቲክቶክ እንዴት ጀመርክ? ቲክቶክ እኔን ከዚህም በፊት ተናግሬያለሁ። እኔ በልጅነቴ ነው የጀመርኩት ቲክቶክን። ልጅ ያለው ሆና ልክ እንደ ሀገራችን ሌሎች ዘፋኞች፣ ሙዚቃ ተዋናዮች ምናምን እኔም በልጅነቴ እንዲህ ሰፈር ውስጥ ምናምን አብረን ስናደርግ ምናምን ሳይሆን አንተ ልጅ ቲክቶከር ነው ይሉ ነበር። ፋላ እያለሁ ነው ወደ ትምህርት ቤት ሲወስዱኝ ምናምን ይሉ ነበር እንደዛ እና ያሉትም አልቀረም። ውስጥሽ ያለ ነገር የለም ውስጤ ያለ። ቆይ ቲክቶክ የመጣው መቼ ነው? መቼ ነው የመጣው? እሱ እኔ አይ ቲንክ አሁን ቅርብ 4 ዓመት እኮ። እኔ ግን ከልጅነቴ ጀምሮ አውቀው ነበር። ምንድን ነው ምንም ከልጅነቴ ጀምሮ አውቀው ነበር። የእንትኑ ታለንቱ አለኝ። ቀጋ ልጅ ያለው ነው ይጠቀም የነበረው ምናምን። ጥሩ ነው። እና ምን ልበልክ እንዴ? መቼ ነው አንቺ ያወቅሽው? እኔ ቲክቶክን ከ4 ዓመት በፊት ምናምን ነገር ያኔ ነው የተጀመረው። ያኔ ህፃን ነበርክ አንተ? አይ ለምን ህፃንማ አልነበርኩም። ግን እኔ ከልጅነት ጀምሮ አንቺ ያወቅሽው የለመድሽው ነገር የለም? ከልጅነት የነበረው ነው ታዲያ ያወቅሁት እኮ ላይ ነበረ። አንቺ ዳውንሎድ ያደረግሽበት ቀንና እኔ ያደረኩበት ቀን አንድ አይደለም። የትኛው ነብይ ነው እናት? እሺ ቲክቶክ ላይ ወደ ጥያቄ ጠይቀህ ነበር። ጥያቄውንም ድገምልና እስኪ መልሱንም ደግሞ በዚሁ። የትኛው ጥያቄ ነበረ? አዳምና ሔዋን ነው። የስ ኦኬ። እሺ እንደውም በዛውም ዛሬ የሺባ ፋሚሊ ፖድካስት እንደውም ከመለሰልን እንሞክረው። ስቲል እኔም የዛን ጥያቄ እየፈለኩ ስለሆነ ማለት ነው እንትን ነው መጀመሪያ አዳምና ሔዋን ተፈጠሩ። አዳምና ሔዋን ተፈጠሩ። አዳምና ሔዋን አቤልና ቃየል የሚባል ልጅ ወለዱ። ከዛ አቤል በቃየል ተገደለ። ኢት ሚንስ አሁን አዳምና ሔዋን ሲፈጠሩ 2 ሰው ብቻ ቀረ። ከዛ ሁለቱ አዳምና ሔዋን አቤልና ቃየልን ሲወልዱ 4 ሆኑ። አቤል በቃየል ሲገደል 3 ሰው ሆነ ማለት ነው ምድር ላይ ያለው። አሁን ከዛ ቃየል ወደ ሌላ ከተማ ሄዶ ተሰዶ አገባ ወለደ ይላል። አሁን ቃየል ወደ ሌላ ከተማ ሄዶ ተሰዶ ያገባው የወለደው ከማን ነው? በሰዓቱ የቀሩት 3ቱ ሆኖ ሳሉ እንዴ
መልሱ። 3 ሰው ነው የነበረው አይደል? እሺ መልሱ። ከካሜራ ከአቤል ግራጎን ከቀየል ግራጎን ግራጎን እንደውም ግራጎን ሲባል ራሱ አሁን እንትን ሴት ልጅ ለምሳሌ ከአዳም ግራጎን የተሰራችው ይባላል አይደል? ጥያቄው እንዳለ ሆኖ እስከዛ አስቡበት። ከአዳም ግራጎን ነው ሴት ልጅ የተሰራችው ይባላል። ካሜራ ጀርባ ብዙ ጊዜ ሴቶች ምናምን የሆነ አስቸጋሪ ዊርድ ምናምን ሆኖባቸው አያውቁም ነው አይደል? ብዙ ጊዜ ሞስት ኦፍ ኦል እስፔሻሊ እስኪወልዱ ያለው ታይም። ቆይ ግን እዚህ ጋር ጥያቄ አለኝ። እዚህ ጋር እነሱ ወንዶች ስለሆኑ ነው እነሱ የምትጠይቃቸው? ወደ እንትን አልገባቸውም። አሁን ለምን ይመስላችኋል? በቃ ሞስት ኦፍ ታይም ዊርድ የሚሆኑት አስቸጋሪ ነገር የሚሆኑት ምን መሰለህ እንትን ከአዳም ግራጎን ላይ ማለት ነው። የዛኔ ሴጣን ከመሆኑ በፊት የመላእክት አለቃ እንደነበር ታውቃላችሁ። የመላእክት አለቃ ነበር። መላእክት ብቻ አይደለም የመላእክት አለቃም ነበር እና አጥንት ይዘና ከአዳም እንትን ላይ ተብሎ ይላካል። ፈጣሪ ማለት ነው። ከዛ ሊያመጣ ይሄድና ማለት ነው ይዞ ይመጣል። ይዞ እየመጣ መንገድ ላይ ማለት ነው ሴጣን ከመሆኑ በፊት ግን ሌሎች ሴጣን ነበሩ እና ከነዛ ለሴጣኑ ሴጣን ከነበሩ በፊት የነበሩ ሴጣኖች ይዘት እየመጣውን የነበረውን ግራጎን ጎድኗን አጥንቷን ይዞበት ይሄዳሉ ማለት ነው። ከዛ ይዞበት ሄድና ያቺን ሴጣን ያ የመላእክት አለቃ የቀድሞ የመላእክት አለቃ ያሁን ሴጣን የድሮውን ሴጣን ሲያሯሩጥ የሆነ ቦታ ላይ እጥፍ ልትስትል በሰይፉ ቁርጥ ያደርጋታል ማለት ነው። እና ይኸውልህ ምን መሰለህ በደንብ እንትን ስንል ማለት ነው ከአዳም ላይ አጥንት ተላከ። አጥንቱን ይዞ እየመጣ ነው መንገድ ላይ እና ሴጣን ከመሆኑ በፊት ይሄኛው የሴጣን አለቃ ከመሆኑ በፊት ሌሎች ሴጣኖች ነበሩ እና ከነዛ ሴጣን መሀል አንዷ ሴጣን ነች ቀምተው አጥንቱን እየሮጠች የነበረው ማለት ነው። እና እሷ እየሮጠች እሱ እያሯሯጣት መሀል ላይ እጥፍ ነገር ብላ የሆነ ቦታ ትደበቅበት የሴጣኗን ጭራ ይቆርጣታል። እሷን አገኘው ሲል በሰይፉ እሷ ቁርጥ ብላ ትወድቃለች ማለት ነው። የሴጣኗ ጭራ ከዛ አጥንቱን ይዞት ሄደ ያ ሴጣን። ይሄኛው አሁን የአሁኑ ሴጣን ጭራዋን ብድግ አደረጋትና ሲያት የሆነ ትንሽዬ ነገር ናት ከአጥንት ጋር ትመሳሰላለች። በሰይፍ ላስ ያደረጋትና ግራጎኑን ይኸው ብሎ ለፈጣሪ ሰጠዋል። የሴጣኑን አጥንት ማለት ነው። ፈጣሪም የአዳም ግራጎን ነው አለ። በዛ አጥንት ሴት ልጅ ሰራ። አንተ በዚህ አባባለ ኃጢአት ምን እንደሚጠብቅ ሴት ልጅ ሰራ ይኸውልህ ደሞስት እኮ ዊርድ። ስለዚህ እኛ ከአዳም አጥንት ሳይሆን እንዴ እስቲ ዝም ብለህ ይኸውልህ ምድርን ሰራ አረፈ። ብርሃንን እጽዋት ምናምን ሰራ አዳምን ሰራ ምናምን አረፈ። ሴት ልጅ ፈጠረ ይኸው አላረፈም ፈጣሪ። ምን ሆነ? መች ተኝቶ አይደል? ከዛን ቀን አርፋ እኔ ምንም አይደለም። ይኸው ከዛን ቀን በኋላ ወደዛኛው ጥያቄ ነው። የምር እየገባሽ ነው እያወራ ያለው? እናንተማ ትግባባላችሁ። ኦቪየስ የሆነ ነገር ነው እኮ። አንተም እኮ ልክ የሆነ ዴት ማድረግ ሲጀምር አተኛም ታስበህ ነገ ምናምን እስፔሻሊ ኔክስት ታይም ላይ ወር ደግሞ በቃ ፈርስት ዴት እንዳለብህ ምናምን እያወቀውን አይወስድህም እንቅልፍ። ደግሞ ሲምቦሉ ተሰራበት አይደለማ። ያቺ አጥንትማ ያቺ ጣኝ ሄደች እኮ በቃ ጭራውን ቆርጣን አልተከተላትም። አልነገረኝም። ጭራውን ይዞ ተመለሰ እሱ። ያ አጥንት እንደ ቅሪ በልክ አሁን አንተ የምር የሚካኤል ልጅ ነህ እንዴ? የእውነት ስቶሪ ትሩዝ እኮ ነው። ምንም
እሺ ወደ መጀመሪያው ጥያቄ እንደግባና እነሱ ይመልሱት። እሱን መሞከር ይቻላል። የምሞክሩ ካላችሁ ካሜራ ጀርባ እየነገረኝ ነበር። በነገራችን ላይ ጠይቄው እየነገረኝ ነበር እሱ። እሱ አጥንቱ ላይ ነው። አጥንቱ ላይ ነው። ይሄ እሱ አልተጻፈም። እንዲህ እንዲህ ነገርማ አይጻፍም። እንዲህ ቁጭ ብለህ ስታወራ ነው የሚነገር። እንዴት ወለደ? መጀመሪያ አቤል ቃየል ለምን አቤልን ገደለው? መጀመሪያ ምንድነው በሴት ታጨደ አይደለ? ከዛ በኋላ መስዋዕት ያድርግ ተብሎ ቀረበ። ከየት መጣ ሴት? እኛ የእሱ ጥያቄ አንድ ግራ የገባኝ ደግሞ መስዋዕት አድርግ እንዴ? ማን ነው? ይስሐቅ እኮ ነው። አብርሃምና ሳራ ነው እንዴ መስዋዕት አድርገማ? እሱማ አብርሃምና ይስሐቅ ምድር ከበዙ በኋላ መስዋዕት የነበረው በዛ ሰዓት አቤልና ቃየልም ነበራቸው። መስዋዕት አድርገዋል። በግና ዕጣን ነበር ያቀረቡት። ይባላል ቃየል ምን አቀረበ? ጥቁር በግና ጥፍጥፍ ነጭ ነው የፈለነ ነው እንደዛ የሚል ነገር አለው እና እሱን አቀረበ። በሰዓት አቤል ምን አቀረበ? ነጭ በግ እና የዕጣኑ መሰዊያ የሚሆነውን ዕጣን አቀረበ። በዛ ሰዓት ላይ የአቤል መስዋዕት ተቀበለ። ለምን ቅዳሴ ላይ መስዋዕት አቤልን የተቀበለ አምላክ ነው የሚለው። እሺ አሁን ያቺኛዋን ሴት ጋር ሴቷ በጓን ተዋት እኮ እኔ አንዴ ይህን ጥያቄ እንትን እንዳጋጣሚ ፖሊስ ጣቢያ ነበርን እና ዝም ብዬ ጠየቅኩት እንደዚህ ብዬ። ከዛ ወደ ጓደኛዋ የግድያ ነገሮችን የሚይዘው እሱ ነው። እሷም በጎናለች። ለማንኛውም ብቻ እስኪ እናንተ ሞክሩ። እኔ ሲሪየስሊ ነው ያው እየተጫወትን እንትን አልነው እንጂ ዲፕ ሲሪየስሊ የጠየቁት ጥያቄ ነው። መልሱን ባገኝ አማፒ ሽልማት አለ ወይ እያልኩ አለው። እሱ ያዛት በግ ቅድም የጠራት በግ። እሺ እንዴት ወደ ፕሮዳክሽን ልትገባ ቻልክ? ወደ ፊልም ባለሙያ? ያኔ ልጅ ያለው ቲክቶክ ስቀርጽ ነው በዛው ራሴን መቅረጽ አለማመድኩት። ከዛ ቆይ አንተ በስንት ዓመተ ምህረት ነበር? በየትኛው ዘመን ነው ማለት የትኛው ትንቢት ነበረ? የምን ትንቢት? ከኔ ጋር የነበረ ነው። እናንተ አወቃችሁ፣ እነሱ ላይቁ ይችላሉ። አንቺ አላቅም፣ አሁን ነው ቴክኖሎጂ ያወቅኩት ምናምን። ኢስ ኦኬ። እኛ ግን እንደዛ ነበረ። ወደ ፕሮዳክሽን ሊገባው የሆነ ትምሮ ምናምን አካባቢ ላይ ከትምሮ እንትን ያልኩት ሚኒ ሚዲያ ላይ ምናምን ትንሽ ፓርቲስፔት አድርግ ነበረ። ከዛ የሆኑ የሚዘጋጁ ኢቨንቶች ምናምን ኦርጋናይዝ ማድረግ ማዘጋጀት ምናምን ሚዲያ ላይ ነበር። እንደዛ እንዳዘጋጅ ከዛ ወደ ፋዘር ቤት፣ እዚህ ፋዘር ቤት የሚባል አለ ካወቃችሁት፣ እዛ ህጻናትና ወጣቶች ቲያትር ምናምን እንዲህ እያለ ከዛ እዛው ፒያሳ ቶም ከዛ እንዲህ እያለ መጣሁበት። ካስት ኤጀንት ነበር። ከካስት ኤጀንትነት ምን ይመስላል? በዛ ነው የጀመርኩትም። በነገራችን ላይ ሀ ብዬ ሲጀምር ነው ፕሮዳክሽን ውስጥ የገባሁት ለመተወን ነው። በጣም ኢንተረስቱ ነበረኝ እንትን የማለቱ ነገር። አይ ቲንክ ፊልም ስለምወድ ይመስለኛል። በቃ አዲክትድ ነኝ የሙቪ በጣም ከሚባለው በላይ ማለት ነው። እና ለምሳሌ አሁን ኤቭሪ ናይት ስተኛ ፊልም እያየሁ ነው ተኝ። ልክ ፊልም እያየሁ ሲሆን ምንም ያህል የሚያስጠላ የማያስተኛ ሲቹዌሽን ውስጥ ቢሆን ተኛለሁ። በደብረኝም ኢንጆይ እያደረኩኝ ባለበት ሳለ እኔ ፊልም ነው የማየው እና ፊልም በዛ ምክንያት ይመስለኛል የዛ እንትን የመጣው። ከዛ ፋዘር ቤት ነው እዛ አረንጓዴ ሸራ ላይ ሲያንከባሉ እንደዛ አፈር ላይ ዱቄት ላይ ምናምን ስንል የሆነ ሳለ ኮረስ ምናምን የተባለ ስንል ምንም በቃ ከዛ የዘለለ ነገር አልመጣ አለ። ከዛ የመጀመሪያው የመጣልኝ ጥያቄ ምንድነው ማን ነው እንትና እንትን ኮረስ እንትና እንትን ይተውን ምናምን የሚለው ይሄን ቦታ እየሰጠ ያለው ሮል እየሰጠ ያለው ማን ነው የሚለው ነገር እሱን ሳይ ከካሜራ ጀርባ ነው ያለው። ከዛ ቀስ ብዬ እዛው አብሮኝ እንዲኮርሱ እዛ ሸራ ላይ እንንከባለል የነበሩትን ልጆች ካስቲንግ እሰራለሁ ምናምን ብዬ ወንድም ሴትም ምናምን ስለነበሩ እነሱ በነፃ እንሰራላቸዋለን። ከዛ እነዛ ሁሉ ሰዎች ለየብቻ እየሄዱ ከመናገር እኔን ነግረውኝ እኔ እነዛን ሰዎች አናግሮ ቦታው ላይ ይዞ መምጣት ቀላል ሆነ። እንደዛ እያልኩ አዳዲስ ሰው ሲጨምር ምናምን እንዲህ እያለ ሲሄድ እዛው ፋዘር ቤት ደግሞ ሁሉም አለ
አንድ የፊልም የኛ ሀገር ብቻ ሳይሆን አንድ ኢንተርናሽናል ፊልም ሊያሰራ የሚችል ክሩ አለ እዛ። እውቀትም በደንብ ነው ያለው። ኦፖርቹኒቲ ያጣ እንጂ ስፔሻሊ እዛን ታይም ላይ በጣም በደንብ ነው ያለው። ስለዚህ ከአንዱ ጋር ከአንድ ነገር ስቀበል ምናምን እንዲህ ያልኩኝ የውጭ ሰው ሳመጣ ከትምህርት ቤት ሳመጣ ከዛ ከካስቲንግ ሎኬሽን ፒኤም ከዛ ቀስ ብዬ ደግሞ አሲስት ፕሮዳክሽን ላይ በቃ አንዳንድ ቤስት ቦይ ምናምን ከዛ ሲኒማቶግራፊ አሲስት አደረገው ምናምን እንዲህ ያልኩኝ በቃ መጣሁ። ከዛ የራስ ስራ ነው ወደ መቀበል እኔ እዛ ቶሜ የትንተን እያልኩኝ ተማሪው ገና እንትን ላይ ሆኖ እኔ ቀድሜ ሄጃለሁ። ትንሽ ጊዜ እኮ ነው የተማርኩት፣ አልጨረስኩትም። ኦልሬዲ የምማረው ነገር እንትና የለም ይዤው ስለነበር ቤዚኩን እንዲህ አይነት ቦታ ላይ ቤዚክ ነው የምትይዥው። ስለዚህ በቃ ትንሽ ጊዜ ሄድኩበት ወጣ። ፕሮዳክሽን ማናጀር ያው በጣም ከባድ ስራ ከሚባሉት ውስጥ አንዱ ነው እና ምን አይነት ቻሌንጆች ገጥመው? ፕሮዳክሽን ማናጀር እኮ ነች በነገራችን ላይ ዛሬ የፕሮዳክሽን ሰው ናት። ሀሳብ ባለፈው ያል ነበር ፒኤም ናት። ፒኤም ምን እኔም ወልዶ ፊልድ እንደውም በኩራት የማወራው ፕሮዳክሽን ማናጀር የሰራሁበት ነው። ፕሮዳክሽን ማናጀር ባልሆን ምንም አልሆነ ነበር እና በጣም የሚገርም ለሴት ልጅ ትንሽ ቻሌንጅ ነው። ቻዩ ትችላለህ፣ ቻዩ እንወጣዋለን። እንደምታግዙኝ ተስፋ አደርጋለሁ። መቼስ ጃስት እናያለን። እስኪ ምን አይነት ቻሌንጆች አሉክ ማለት የገጠመክ በጣም የሚያስጠላ? አሁን ለምሳሌ ፕሮዳክሽን ማናጀርስቱ ሙሉ ነገርክ ሙሉ ስራው አንተ ላይ ነው ጫናና ምን ነገሮች አሉ? አለው በደንብ የሆነ በቃ የማታውቂው ቦታ ላይ ኢቨን ቋንቋ ባህሉ የማታውቂው ቦታ ላይ መሄድ ከእነዚህ ከጸጥታ ኃይሎች ጋር ምናምን እንትን ውስጥ የመግባት ለብቻሽ የሆነ ቦታ ሄደሽ ልጠፊ ትቻለሽ። ለምሳሌ እንደኔ በቃ ውጭ የማደር ዛፍ ላይ የማደር ለመታገት ሁሉ እስከመረሱ እንደ ክሩ ነው። ይሄኛው እንኳን እንደዛ እስከመረሰው ስፔሻሊ ይሄ ሁለቱን ደሞስት ማረሰው ነገር ነው። በቃ ዛፍ ላይ አደርኩባትና የሆነ ታይም ላይ ደግሞ እንደዚህ እንደ ክሩ እንትን ልንባልባት የነበረው ልንረሸን ነበር። አሁን ሙት ዓመት ነበር የኔ ሴሌብሬቲ ያለ። እስኪ ምን ይመስል ነበር ንገሪኝ። የእንትኑ ምን መሰለሽ እንደዚህ የፊልድ ስራ ላይ ከእንትን ቀን በፊት ቀደም ብዬ ከሹቲንግ አሁን ፒኤም ስቶኝ ምንድነው ለምሳሌ ነገ የሚቀረስ ከሆነ አንቺ እንደ ተነገ ወዲያ ምናምን ነገር ቀድመሽ ትሄጂሻለሽ ነገሮችን ምናምን ሴትል ለማድረግ ማለት ነው። እና አንድ ፊልድ ላይ እንደዛ ወጥቼ ነው እዛ ወጣው ምናምን ነገር ሲሄድ ምናምን ፒስ ነበረ። አይ ቲንክ 27 ኪሎ ሜትር ነው ምናምን አካባቢ እንትን ላይ ያለበት ነው። ገጠር ነው። ከገጠሩ 27 ኪሎ ሜትር በጣም ዲፕ የገባ ማለት ነው። እና ገጠር ላይ ነው ሲሄድ ፒስ ነበረ። ስመለስ ወንዝ ነበር። ወንዟን ታልፊያታለሽ እና ያ ወንዝ የሆነ ጠባብ ናት እኮ ግን ሲሞላ ደግሞ ጢም ነው የሚለው እና ክሮስ ለማድረግ ደረቅ እያለ ምናምን ፒስ ነው። ከዛ ስመለስ ሞልቷል። ለስልክ አይመችም። የነዛን ሰዎች ጋር ስልክ አይጠቀሙም። ሄደንበት የነበረበት ቦታ የሚጠቁመኝ ልጅ ምናምን ሌላ ቦታ ነው ያለው። በቃ ወደዛም ወደዚህ መሄድ አልቻለም። መሀል ነው ያለው። ኦልሞስት ደግሞ ወይዘር እየዘጋጋ ነበር፣ እየመሻ ነበር። ስለዚህ ምን አልክ ወደዛ መመለስ ሌላ እንትን ነው። ሰዎቹንም እንትን አላቸውም፣ አላውቃቸውም። በጣም እንትን ብዬ መጥቻለሁ። ሩቅ ምን የመጣሁት ከጨለመ በኋላም አላውቀውም። ደግሞ ልመለስ የሆነ ቦታ ላይ መጥፋቴ እንደማይቀር ግልጽ ነው። ገጠር ነው። ገጠሩን ከሄድኩኝ ጅብ ምንም ነገር ሊያስቸግር ይችላል። ዛፍ አገኘው እዛ አካባቢ ጋር ዛፏ ላይ ፈረሽኩ ልሻለሁ። ዛፏ ላይ አደርኩ። ወንዙ ደግሞ አይሞላም። በስመ አብ ወወልድ ወመንፈስ ቅዱስ የማይሞላ ወንዝ ዛፏ ላይ የምሬ ነው። ከዛስ ግን ምን ይመስል ነበር? የዛኔ እነሱ ናቸው የናፈቁኝ። ውረድ ብለው ቢያስሩኝ እኔ እንደውም ደስ ይለኝ ነበረ። አትሊስት አልወርድም የመጣችሁ ከዛ ነው። የዛኔ አልወርድም ውረድ እና እንደዚህ አለ። በደንብ ትሰማለህ ራሱ እንጂ በጊዜ ነው ምናምን ከሆነ ቦታ ላይ ሲጮህ ምናምን ትሰማዋለህ። ስለዚህ ዛፏ ላይ ትንሽ ወጣ አልኩኝና ትመቻለች። የሆነማ ሆነ እንቅፍ በቃ በጣም የሚያስጠላ እንደዚህ አይነት እንቅፍ ጋር እንደያሽ ምትምት ከዛ ምድልስ አለመውደቅህ ራሱ መች ተኝተህ ስትተኛ እንዲህ ስትል እንዲህ ያንቀላፋ ስትተኝ ነው የምትወቂው ገና ስትል ትተኛለህ። እና ያ በጣም እንትን ነበር፣ አዛ ነበር። እና ፒኤም ይሄ ነው ባህሪ በቃ ከባድ ነው። ከዛ በኋላስ ማለት አሪፍ ስራ ሰራችሁ? ስራውማ እኮ በቃ አፕን አደረገ። በማግስቱ እንትን አለ ምናምን። እኔም ቀጥታ እንትን እንዳልኩኝ ሄድኩኝ። ሊነጋጋ ሲል ምናምን ፒስ ሆነ።
ገለጠለጥ ማድረግ ሲጀምር ነው የሚል ጀምሩ። ሌሊት ትንሽ ሰዎች ምናምን መውጣት ይጀምራሉ። 10 ሰዓት ምናምን ወደ 9 ሰዓት ምናምን አካባቢ ሰው ወጣ ማለት ይጀምራል። የዛኔ እነዛን ሰዎች እያየሁ ምናምን ድፍን ሲድፍን ነው ደግሞ ወደዚህ አይታይ ወደዚህ አይታይ። የሚደብረው ነገር እኮ እሱ ነው። እኔ አሁን ልስተው እችላለሁ መንገድ። የገጠር መንገድ ደግሞ በጣም አዛ ነው። አንዴ ከሳትሽ በቃ አታገኙም። እንደ እንትን ሞል እያልሽ አትሄጂም። እኛም እዛ ስንሄድ ከባዱ ነገር ይሄ ነው። እነሱም እዚህ ሲመጡ ከባዱ ነገር ይሄ ነው። እዚህ መጡ ሞላ ግን ስንት ህንፃ ነው ያለው? ከባዱ ነገር እሱ ነው። በፖሊስ የተያዛችሁት ምንድን ነው? ኬዙ ምን ተፈጠረ? እሱም ደግሞ ልክ እንደዚህ ነው። ያ እንኳን ብቻዬን አይደለም በክሩ እየሄድን ነው እና ከፊት ያለው መኪና ነው እየመራን የነበረው። ከፊት ያለው መኪና እየመራን እኛ እሱን እየተከተለ ምናምን የሆነ ፒስታ መንገድ ውስጥ ነገር ገባን። ከዛ እኛ ትንሽ ስሎሊ ነገር ሆነናል። መቆም እንደሚሄድ ምናምን ነገር እያለው ሹፌሩ መንገዱን ስላለመደው ትንሽ ቴኬር ሆኖ እየነዳ ያለው ያ ደግሞ ዥልጥ ነው እና ትንሽ ጠፉብን ምናምንና የሆነ ቅያስ ነገር ጥፍ ካልን በኋላ አየን መኪናውን አየነው እነዛውና ምናምን ብለን ድጋሚ መከተል ጀመርን ማለት ነው። የተከተልናቸው ምናምን እንደርስበታለን ከተባለው ደቂቃ በጣም ረዘመ። ከዛ የሆነ ሳሌ መኪናው ቆመ። ሲቆም እኛም ቆም ምናምን የሆነ ሳሌ ወጡ ሰዎች ምናምን ክላሽ ይዘዋል። ከዛ መኪና ውስጥ ናውረድ ምናምን እየቀዋወጡት በሌላ ቋንቋ ነው እንትን የሚሉት ምናምን ወደ ጉራጌ ክልል ነበር የነበረው። ወረዱ ሰደፉ ምናምን ነገር ሊገባልን ሁሉ። ከዛ እሺ ብለን ምናምን ነገር ወረድን። እየተከተልናቸው ነው የመሰለው እኛ የኛ መኪና ጋር ስለሚመሳሰል እነሱ ደግሞ እነሱን ሲቆሙ ስንቆም ሲሄዱ ስንሄድ እነሱና እነሱን ብቻ ስንከተል ምናምን ሌላ ነገር ምናምን መሰላቸው። በቃ ሊፈጁን የዛኔ ዲሬሽን ምናምን። ከዛ እንደ አጋጣሚ ትንሽ የሚሞክር ሰው ተፈልጎ ያ ሰው እንትን ተብሎ ተገኝቶ ምናምን አስረድተናቸው ነገራቸው ምናምን። ከዛ የዛ ሀገር ልጅ ነበር ሙዚቀኛው ተመችቷቸው ስንነግራቸው ምናምን አወቁት። እሱ የት ነው ቦታው እንዲያገናኝ ተመቻቸው። ይዘውን እዛ ሄደው አብረን ፏ ብለን ምናምን ነገር ጭራሽ እንደውም በቃ ሰኪር ሆነን እንደዛ በነፃነት ሳዩ ክላሽ ይዘሽ እነሱ ክላሽ ይዘው እኛ ካሜራ ይዘን አይመጣውም አልቆልን ነበር። አሁን ይሄ ካሜራ ያነጣጥራል እንጂ አይተኩስም። የእሱ ክላሽ ነው ባይተኩስም ቢስትሽ ራሱ አይመጣውም። በጣም ከባድ ነው። ያ ፓርት ትንሽ አዛ ነበረ። ያጋጥማል እንዲህ አይነት ነገር። እኔ በበኩሌ ደስ የሚል እኔ ቻሌንጅ እወዳለሁ። ስትሮንግ ያደርግሻል። የአልጋ ባልጋ ነገር ሲሆን ዊክ ነው የምትሆኚው። ቻሌንጅ ግን ከሆነ አሪፍ ነው። እንዲህ አልፎብህ ስትወሪ ራሱ እንደዚህ በቃ ኢንተርቴን ያደርግሻል። ብዙ ከአንተ የሰማሁት ብዙ ማለት ከአንተ ከጓደኞችህ ምናምን ከስራ ባልደረቦችህ ምናምን የሰማኋቸው ብዙ የሚያዝናኑ ነገሮች አሉ እና እስኪ አንድ በአንድም ባይሆን በቃ አንዱን ንገረኝ እስኪ። እኔ ሞስት ኦፍ ኦል እኛ የፕሮዳክሽን ነገር ምን ደስ ይላል። አንደኛ ላይፉ እየሰራሽ እየተዝናናሽ ምናምን እንትን የምትይው ነገር ነው። እንዲህ የፊልድ ነገሮች ደግሞ ብዙ ጊዜ እንዲህ የፊልድ ስራዎች ነው የምሰራው የማገኘው እና የሆነ ጊዜ እንደውም እንትን ነው ለፊልድ እንደዚህ ወጥተን ነውና ከመሀል አንድ ፍሬንድ አለ እንትን አይገ በቃ ቸከስማ ይሳካለት ሰው ነው አይመጣለትም። ሴት የሚባል ነገር ጭራሽ ነው የማይወርቀው እና እንደዚህ ፊልድ ወጥተን ምን ሰራላት ልጅ እንደነገ ልንቀርጽላት እንደዛሬ እኛ ጋር ኢንጆይ አድርጉ ምናምን በቃ ተባለ። ሩም ተያዘ ምናምን ተበላ። ከዛ እንደዚህ የያዝንበት ሩም አካባቢ ላይ እንጠጣ ምናምን ተባለና አንዳችን ሩም ቁጭ ብለን እየጠጣን ከዛ ልክ በቃ የሆነ ትንሽ ካጋለ ምናምን በኋላ በቃ ዛሬማ እንደውም ብቻዬን አላደርም ምናምን አለና ወጣና ታች እነዚህ በቃ እንዲህ ቤት ላይ የሚሰሩ እንትኖች አሉ አይደል ስትሪት ነገሮች እነሱ ጋር ሄዶ ጎንደር ነው ቀብድ ሰጥቶ ይመጣል። ቀብድ ሰጥቷት ይመጣና 50 ብር ቀብድ ሰጥቷት በኋላ እዚህ ሩም ላይ ነይ ብሏት ይሄዳል። ከዛ እኛ በመሀል ቁጭ ብለን እንትን እየተፍታታ ምናምን ሰዓቱ ትንሽ ጨላለመባት መሰለኝ መጣች። ያው እንግዲህ የጎንደር ሰው ሀቀኛ ነው። የሰው ሀቅ ምናምን ነገር አይበላም። እሱም ደግሞ ትንሽ አግሎ አራፍዶ ነው መሄድ የፈለገው እና እሷን መሸባት መሰለኝ መጣቻል። ከዛ እዚህ ግድም 50 ብር የሰጠኝ ቅድም እያለ ይመጣል። ቀብድ የሰጣት ነው በየእንትኑ እያንቋቋች እሱ ሩም ሄዳ አትሆነ መሰለኝ ይመጣል። እዚህ ግድም 50 ብር የዛን ቀብድ እሷ ያዛት ምናምን ከሸፈ የዛን በዚህ ቢያበቃ እኮ ጥሩ። ልክ እንደዚሁ ራሱ አንዴ ወተን ነው እንደዚሁ እና አሁንም ሁሌ እኛ እንወዳለን። አሁን እንደዚህ ፊልድ ላይ ምናምን ስንወጣ አንድ ሩም እንይዛለን። አንዳችን ሩም ላይ
ስራውንም ሰርተን እንሰራን ከነበር ምናምን እዛው ባለንባት ላይ ትንሽ ቁጭ ብለን ዲግ አድርገን ተጫውተን ምናምን እንገባለን። እና የዛኔም ልክ እንደዚሁ ሄደና ይዟት መጣ። አሁን ከዚህኛው ሚስቴክ ሊማር ነው። በኋላ ላይ ያስበለዋል። ልክ እንደዚህኛው እዚህ እንግዲህ 50 ብር የሰጠኝ ቅር ነው ያች ከፈለገች ሊበላ ነው። ስለዚህ ቀብድ ከመሰጥ እንደውም ለምን አምጥቼ እኔ ጋር አላስማትም አለና ሩም ከቶ መጣ ማለት ነው። አስገብቷት በቃ የፈጠነ ነው አስገባት መጣ። ከዛ አሁንም እንደዛ ቁጭ እያለ ምናምን በቃ እኔ ልግባ ምናምን አለና ወጣ ሄደ። ሩሙ ቢያንኳኳ አሰማ ቢያንኳኳ ከጎን ያሉ የተያዙ ክፍሎች እንደውም ምንድን ነው እያሉ ይጣል። ልጅቷ ደንቆሮ ናት። ሩሙን ዘግቶታል። ሩሙን ቆልፋ ተኝታለች። ቢለው ቢሰራው አንዳችን ጋር መቶ ደርበው አደረ። በእርግጥ አሁን ታስሯል። ምን አረገ? ልክ እንዲሁ ፊልድ ላይ ነው። ይህም ደግሞ ፊልድ ላይ ሄዶ ምንም ማታውቅን እንትን ነገር ሄዶ ከ18 ዓመት በፊታችን በምን አጓብታት እንደሆነ አላውቅም እንትን ብሎ ይመጣል። ጨራርሰው ምናምን ነገር ይመጣሉ ማለት ነው ከሷ እና ፍርድ ቤት እንደው ምን የልጅቷ መልስ ነው የተመቸኝ። ምንም አድርጋ አታውቅም ምናምን ቨርጂን ነበረች ምናምንና ግን በቃ በምን እንደሆነ አላውቅም አጓብተው ጨርሶ መጣ። ከዛ ፍርድ ቤት ላይ ቆሞ አድርጋል እሱ አመነ። ከዛ ተከሳሽ ጠራትና እስቲ እንዴት ነበር እንትን ያለሽ ይላል። ልጅቷ ተመችቷታል። የጎዷት መስሏት እኮ ነው። እንዴት ነበር ትባለች። ብዙ ደስ ትንሽ ህመም ብዙ ደስ ትንሽ ዞሮ 18 በታች 18 ዓመት በታች ነው። አሁን ከዚህ በኋላ የምንዝናናበት ሰው አተናል። ማለት ፕሮዳክሽን ማናጀር ትመርጣለህ። ከዛ ፐርስፔክቲቭ ስትሄድ ብዙ ዋጋ ያስከፍላል። እንደዚህ አይነት ሰው ፕሮዳክሽን ካለ ያቋርጣል። ፖሊሶች ይመጣሉ። እንደዚህ አይነት ነገር አያጋጥምም። አሁን የምታየው ለምሳሌ ስራዊ ፓርቱን እሱ ሰሪ ነው፣ ምንም ጥያቄ የለውም። ከስራው ምንም እንከን አታገኝም። ይሄ ፐርሰናሊ ስትመጣ እንደዚህ የምታገኝበት አይነት ሰው ነው እና ባላንስ ትሰራለህ። ስራው አሪፍ አድርጎልህ ይህንን ነገሮች በኋላ በሚመጣው ነገር ቻሌንጁን ሰርቫይቭ ማድረግ አለብኝ ወይስ ይህን ሰው ሙሉ ለሙሉ ለምሳሌ 2-3 ሰውም ተክተውልህ ስራውንም ትድፍ አድርጎ የሚሰራልህ ግን እንዲህ ፍጹም ሰው የለም። ዞሮ እንዴት ነው አበባ ስትቆርጥ ሾኩን እንዲቆርጦ አያውቅም። ግን ደግሞ አበባ የምትጠቀምባት ነገር ሳቲስፋክሽን አላት አይደል? አንተ ላይ ትንሽ ለየት የሚያደርገው ከሌላው ስራህን ለምሳሌ ግንበኛ ከሆነ ግንበኛ ይሆናል። ከዛ ግንበኛ ሆኖ ሰርቶ ይሄዳል። ወይ ደግሞ ኢንጂነር ከሆነ እንደዛው ትንሽ አንተ ላይ ለየት የሚያደርገው ነገር ፐርሰናል ነገሮች ከስራ ጋር ይገናኛሉ። ለምሳሌ ከሌሎች ሀገሮች ኤክስፒሪየንስ እንኳን ብንወስድ አንዳንድ ሀገሮች የሆኑ ስፔሻሊ ኮሚኒስት የሆኑ ሀገሮች ከሆኑ ማለት ነው የሆነ አይነት ነገር ከተናገር ሙሉ ፊልም ይወርዳል። እዚህም ደግሞ አንተ ፊልም ሰርተህ ምናምን ይህ ሰውዬ የሆነ መጥፎ ነገር ካደረገ ቅድም እንዳልኩህ ደግሞ ማይነር እንትን ምናምን የሚል ከሆነ ወይ ፊልምህን ወይ ሙዚቃህን ምናምን ነገር ስፔሻሊ አክተር ከሆነ አንዳንድ ኬዝ ላይ ደግሞ ዳይሬክተር ከሆነ እና እንደዚህ አይነት ነገሮች እንዴት ነው ማኔጅ የምታደርገው? እኔ አሁን በዚህ ልጅ ምክንያት ያጋጠመን ችግር ስራ ኦኬ። እንደዛ ደግሞ ሲሆን ምን አለ መሰለህ እኔ አሁን እንዲህ ፈን ማድረጉ እንዳለ ቺል ማድረጉ እንዳለ ሆኖ ግን ደግሞ ስራ በቃ ስራ ነው። ምንም አይነት እንትን የለውም። በቃ ሃፒ የምትሆንም ሳድ የምትሆንበትም ሰርቫይቭ የምታደርግበትም ነገር ምናምን ስራ ውስጥ ነው ያለው። እኔ ራሴን በስራ መደበቅ በጣም ነው የሚመቸኝ። ትመርጣለህ። ሰውም ስትመርጥ ስኬጁልም ስታወጣ ከስኬጁላችን ውልፍት አንልም። በጣም ፍሬንድሊ እና ፋሚሊ የሆነን ነው የምንሰራው። የግል ባህሪያችን እያመጣ ስራችን ላይ በምንም ታምር አይበጠብጠንም። ችግሮች እንዳሉ ሆኖ ግን ደግሞ እኔ በወልፋታ በመሆን የጠፋብን ስራ አይነት ነገር የለም እስካሁን። በጣም ሲሪየስ በቃ እኛ እንዴት ለምሳሌ አንድ የፕሮዳክሽን ሰው ማለት በነገራችን ላይ ወታደር ነው። በቃ ልክ እንደ ወታደሩ ለሀገር ነው ይሄን የምሰራው ስራ ለሀገር ነው። ምንም ጥያቄ የለውም። ገባ? ያደጉ ሀገራት ላይ እኮ እያንዳንዱ ሀገራቸውን የሚያስተዋውቁት በአርት ነው፣
በፊልም ነው በሙዚቃ ነው በምናምን። እኛም ጋር ልክ እንደዚህ ነው መሆንም ያለበት እንደሚቀራል እንደ አክተር በቃ ልክ አሁን ቅድም እንዳልኩ ነው ወታደር ማለት ነው አይደል? በቃ ወጥቶ በዛው አደረ ነው። እኛም ልክ አሁን እኔ ሁለቴ ያው ኦፖርቹኒቲ አጋጥሞኝ ነበር ወጥቼ የማድርበት በዛው የምቀርበት በህይወት የማልመለስበት እንትን አጋጥሞን ነበር። ስለዚህ እኛም ልክ እንደዛ ነው። ኢት ሚንስ እስከ ሞት ሊያደርስ የሚችል አይነት ነገር ከሆነ ህይወት የሚዘራ ነገር ደግሞ አንተ መስጠት አለብህ ማለት ነው። የመጨረሻ ስራ ሊሆን ይችላል። ለምሳሌ እኔ ዛሬ የምሰራው ስራ የመጨረሻ ስራ ነው ብዬ ነው የማምነው። የነገን አላውቅም። ሰው ተሰባሪ ነው፣ ተቀጣፊ ነው፣ ጠፊ ነው። ስለዚህ ዛሬ የምንሰራው ስራ ይሄ የክሩዋችን ፕሪንሲፕል ነው። እኛ ዛሬ የያዝነው ስራ ድጋሚ ነገር ላንደግመው የምንችለው አይነት ስራ ነው። ስለዚህ ዛሬ ባለን እውቀት ልክ ነው የአቅማችንን በሙሉ ነው እዛ ነገር ላይ ኢንቨስት የምናደርግበት። ስለዚህ አንድ ስራ ሰራ ማለት የምናውቀውን በሙሉ እዛ ስራ ላይ ኢንፑት አድርገናል ማለት ነው። ከአንድ ሰው ደግሞ የሚጠበቀው እሱ ነው፣ ቆጥቦ ሰውን ያለውን ሲሰጥ በቃ እንዲያ ነው። አሪፍ ነው ግን ማለት ይከብዳል እንደዚህ አይነት ነገር። ፔም እንዴት ነው አሁን አንቺ ጋር? እኔ ጋር አሪፍ ነው። ምን ቀየስከው አንዴ። ምን አጋጠመሽ አንቺ ፔም? እስከ እኔ ገና እየጀመርኩ ነው። እየጀመርሽ ነው? እኔ እየጀመርኩ ነው እንጂ እንትን አላልኩም፣ አልገባሁበትም ገና። ለዛ ነው ሳቅ ያበዛችሁ ብላ መስቅ። እስካሁን ካሉሽ አጋጣሚዎች ውስጥ ምን አይነት ይመስላል? ምን በፕሮዳክሽን ማለት? አይ እስካሁን ካለ ያለው ፕሮሰስ ምን ይመስላል? የኛ በጣም ይከብዳል በእውነቱ። አሁን የምንሰራው ስራ በጣም ከባድ ነው። እግዚአብሔር ይርዳን ነው የምንለው። ጂቢ ብዙ ነው አዎ። እና ፔም እንዴት ነገር አንቺ ጋር እንደዚህ ነው? ወደ ቁም ነገሩ ስንመለስ እኔ ጋር ፕሮዳክሽን ማኔጀር ትንሽ ይከብዳል። ስራችንም ደግሞ ይዛን ያህል ከባድ ነው እና በስራችን በጣም ብዙ ኤክስትራ አክተሮች አሉን፣ በጣም ብዙ እና ያው እሱን ከእግዚአብሔር ጋር እወጣዋለሁ። እንደ ፊልም ነው? አይ እንደ አይደለም፣ በጣም ብዙ። አይ የምሬን ነው፣ እየቀለድኩ አይደለም። እና ይሄንን ይመስላል። እኔ ጋር እንደምታግዘኝ ተስፋ አደርጋለሁ። ካለ ስቶሪው ንገሪኝ። እሺ ብዙ ጊዜ እኔ ደግሞ ልጠይቅህ፣ ብዙ ጊዜ ወጣቶች ስንሆን ሪሌሽንሺፕ ላይ ያው እንኖራለንም እንወጣለንም እና አንተ ጋር ምን ይመስላል? እንወጣለን። ትወጣላችሁ? አዎ እኔ አልወጣም። ኧረ እባክህ ላውራ ነበር። እኔም ሆነን ለመናገር ስዊት የሆነ ሪሌሽንሺፕ ነበረኝ። ሪሌሽንሺፕ እኮ ግን አሁን ላይ ግን እንዴት ነው? አሁን አስፈሪ ይሆናሉ እኮ አይደል? አላውቅም ባለው ሰው ሲጀምር እንወጣለን አላለሽ? ኖ ማለት ነበር። ከዛም በሆነ ምክንያት ሳትግባባ ትወጣለህ ነው። ከዛ ሰው ትለያለህ። ዋና መውጣቱ ነው ማለት ከቤት ለመገናኘት። አይ እኔም ድሮ ነው ማለት የጀመርኩት ፈላይ ያለን በቃ ከኤሌመንተሪ የዛ። በእርግጥ የአሁኑ አይነት አይደለም። እኛ ለምሳሌ አሁን የ12 ዓመት ሪሌሽንሺፕ ነበረኝ። 12 ዓመት የትግራይ ልጅ ነበረች፣ የትግራይ ሙስሊም ነበረች። ምግብ ጥንቅቅቅቅቅ ከሷ በኋላ ራሱ አልደገምም። ፈጣሪ ራሱ ሌላ አልሰራ። ለምን እንደሆነ አንድ ሳምፕል ብቻ ሰርቶ ነው እንትን ያደርጋት እና ምድር ላይ አንድ ምርጥ ሴት ነበረች። እሷንም በቃ እኔ የጠበስኳት እንትን አለ ማለት ነው። 12 ዓመት ሪሌሽንሺፕ ነበረኝ። አሁን ላይ ትንሽ ጊዜ አልፏል። ብሬክ አፕ አድርገናል በተወሰነ ነገር ነበረኝ ማለት ያው አሁን አይደለክም ማለት ነው። እና ምን ነበር አፕን ያደርገው? አፕን ያደረገው ትንሽ ሎንግ ስቶሪ ነው እንዳልኩሽ ነው። እሷ እንትን የትግራይ ልጅ ነበረች እና ወደዚህ መጣች። ወደዚህ ስትመጣ ትንሽ ፋሚሊያቸው አካባቢ የተፈጠረ ፕሮብሌም ነበር። ያንን እንትን ኢንቫይሮንመንት ለመቀየር ነው። እንዴት መሰለሽ? እሺ እንናገረውና ፋሚሊያቸው ከዛ አካባቢ ጋር እንትን በሆነ ግጭት የነፍስ መጥፋት ነገር ያጋጥም ነበረ እና ትንሽ አዲስ አበባ ላይ ሬር ነገር ነው እንጂ አሁን ፊልዶች ላይ ብዙ ጊዜ ምን ተለምዷል። ለምሳሌ የኔ ቤተሰብ ከአንቺ ቤተሰብ እንትን ሲባል እንደዚህ ስንጋደል ያ እንትን ጠላትነታችን እንዳይጎረብት አንዱ መፍቻ መንገድ ሽምግልና ምናምን ካሳ ምናምን እንዳለ ሆኖ አዲሽናል ወይም ደግሞ ስፔሻሊ ለየት የሚያደርግ አንድ መንገድ አለ። ልጆቻቸውን ያጫሉ እርስ በራስ ለምሳሌ ትንሽም ቢሆኑ ኢን ዘ ፊውቸር ይጋባሉ፣ ይታጫሉ ምናምን ተብሎ ቃል የሚገባቡት ነገር አለ። አሪፍ ነገር ነው፣ ግን አንዳንዴ ደግሞ ያው እንትን ትንሽ ከባድ ነው
እና የእሷም እንደዚህ አይነት ነገር አጋጥሟት ነበረ። ልጅ እያለች ያም ልጅ በነሱ በኩል በማች በኩልም በእሷ በኩልም ታጭተዋል። እና ያ ልጅ ውጭ ሄደ፣ እሷ ደግሞ ወደ አዲስ አበባ መጣች ማለት ነው። ወደ አዲስ አበባ መጣ ምናምን እንትን እያልን የእሷ ጓደኛ እኛን ትምህርት ቤት ትማር ነበረ። የእኛን ትምህርት ቤት ክሮስ አድርጋ ነው የምትሄደው። ስለዚህ ጓደኛዋ እስክትመጣ እንደዚህ የሆነ ትምህርት ቤት ስትወጪ ትምህርት ቤት በርሽ ጋር ሆነሽ ትንሽ አውርተሽ ምናምን የምትለያዩ ነገር የለም እንደዛ አድርገን እንሄድ ነበር እና እኛ ከዛ መሀል የእሷ ጓደኛ እሷ እስክትመጣ ጠብቃት ነበር። ስለዚህ ልክ ሲመጡ ታገኛታለች፣ ይሄዳሉ ማለት ነው። እና በዛ ነው እንትን ያለው። እኛ የዛንን ሳሌም ስንጨርስ ጅስት በቃ አብሮ መሆን የሆነ አብሮ መሄድን ነገር ምናምን እንጂ ይሄ አሁን ለምሳሌ እንዳየነው ከ7ኛ ክፍል ፕሮፖዝ ወደ ማድረጉ አልገባም። አሁን ባለፈው አላያችሁም? ቀለበት እያደረገላት ኤሌመንተሪ ላይ ቀለበት እያደረገላት ነው። እንደዛ አልነበረም። ይሄ ሴክሹዋል ነገሮች ምናምን ነገሮች የሉም፣ ግን በቃ ደስ የሚል ነገር ግን ነበሩ። እና በዛ አይነት ነገር ጀምርን እያልን እያደገ ምናምን ነገር ሄደ። 3 ዓመት ታላቂ ነበረች። እንደውም ብዙ ጊዜ ሴት ልጅ ታላቅ ብትሆን ሞሮፍ አሪፍ ነው ባይ የሆነ ወንድነት በራሱ የገዥነት ስሜት ነው። ከዛ ሴት ደግሞ ትንሽ ታላቅ ስትሆን ታላቂ ናት የሚል ነገር ስላለ ማቹርድ ናት የሚለው ሳይኮ ስለሚኖር ትንሽ አሪፍ ይሆናል። አለ አይደል ባላንስ የሆነ ነገር ይኖራል። እና በዛ ምክንያት አሪፍ ነው ባይ ሰው ይቺዝ ብቻ በዛ ምክንያት እንትናልን። ከሆነ ጊዜ በኋላ ጓደኛዋ ነበረች መጠብቃት። አሁን እኔም ጀመርኩኝ መጠበቅ እና ጠዋት እዛ በር ላይ ቻው ሲባባሉ ማየት ነበር የሚደብረኝ። ልክ ሲገና እንትን ሲሉ ደግሞ ስትመጣ ደግሞ እንትን ማግኘቱ ጓደኛዋን ስታገኛት እኔን ያገኘችኝ አልነበር የሚመስለኝ። ጓደኛዋን ይዛ ልትሄድ ነበር እኮ ግን በቃ አብሬ ያገኘኋት ነው የሚመስለኝ። እዛው ጋር ቆሜ ቢነጋ የሆነ ሳለ 9 ሰዓት እንለቀቃለን እስከ ተኩል ምናምን ትደርሳለች። ከዛ ቀስ እያልኩ እነሱን እያቆየ ምናምን 12 ሰዓት ሁሉ ድረስ መቆየት ጀመረን። እዛው ጋር ቆመን እኮ ምን እንደምናወራ ራሱ እዛ እንዲህ እዛ እያለ ምናምን ነገር። ከዛ አሁን ጓደኛዋ ይጠባበቅ የነበረው እኔና እሷ ቀስ እያለ መጠባበቅ ጀመርን። አብረን ማውራት ምናምን ኦፍ ዴይ ላይ ምናምን እየሄዱ መገናኘት ምናምን ነገር ጀመርን። እንዴት ነበረ ያወራሃት? እንትን ነው ይሄ ፕሮግረስ ያለው ነገር ነው፣ ቀመር የለውም። ለእኔ ለምሳሌ አሁን በዛ ታይም ላይ ሴትና የሚባል ነገር ለእኔ ዊርድ ነበር። ኢቨን አይምሮ ውስጥም የለም ነበር። ግን በቃ ጊዜ ያመጣው ነገር ነው። የሆነ ሰዓት ላይ ሳታውቂ የሆነን ሰው ለምደሽ ራስሽን እዛ ውስጥ አግኝተሽ አታውቂም እና ያንቺ የሆነ ሳይድሽ ሆኗል ኦልሬዲ ያን ሰው እና ያን ሰው አለማግኘት የሆነ ሳይድሽን አለማግኘት ነው። ያን ሰው ማግኘት ደግሞ ሙሉ መሆን ነው። እና ምን ሰዓት ላይ ተናግሬ ሳሳምንት የሆነ ስዊት ቃሎች ፒካፕ ላይኖች ምናምን ስጠቀም ፍጹም ትዝ አይለኝም። ኢቭን ሲጀመርም አልተጠቀሙ ግን የሆነ ሳለ በቃ ከጎኔ ያገኘኋት ሴት ናት። ገባሽ? አብሬ በቃ እኔ ሆና ያገኘኋት ሴት ናት። እኔ ራሴ ለምሳሌ ብዙ ነገር ውስጥ አድርጌ ማየት ደስ ይለኝ ነበር፣ ግን እሷ ውስጥ የማየው እኔ ግን በጣም ስፔሻል ነበር። የሆነ መስታወት አይተሽ እንደዚህ ደስ እላለሁ እንዴ ብለሽ አታውቂም? እኔም ልክ እንደዛ ነበር። እዛ ውስጥ ራሴን ሳይ እዛ ውስጥ የማየው ማራኪ የለም እስካሁን ከዚህኛው ልቅ ያኛው ማራኪ ይኖር ነው ራሱ እኔ በጣም ደስ ይለኝ ነበር። እና በቃ ከዛ በኋላ የሆነ ሱስ የሚሆንብሽ ነገር በቃ ስሜን ከማስታወሰው በላይ እኔ እሷን አስታውሳት ነበር። እና በጠዋት መግባት፣ በጠዋት ከቤታችን መውጣት፣ ከዛ ሰራተኛ ነበር የሚመስለው። ፋዘሯ እና ቤተሰቦቻችን ስራ የሚያመሸውን እኛ እንደምናመሸው እነሱ አያመሸው። ኦፍ ዴይ ላይ እየሄድኩኝ ምናምን ሾፋር ታይሻሽፋር ምናምን እንመጣለን። ብቻ አሪፍ ነበረ ምናምን። ከዛ ምን ሀፕን አደረገ? በዚህ እንትን ውስጥ ሆነን እየሄድን ያ ውጭ ያለው ልጅ መጣ እና ይሄንን ፕሮሚስ እሱ ለካ አይምሮ ውስጥ ነው ያለው ታውቂያለሽ። እሷ ጊዜ እስኪደርስ ተብላ ነው እንጂ አሁን ሙስሊም ሲኮን ደግሞ ምን አለ መሰለሽ በጊዜ የማግባት ነገር አለ። 1 2 በፋሚሊ የማግባት ነገር አለ። ትዳር ላይ በጣም ትልቅ ሪስፔክት ነው ያላቸው እና ፋሚሊ የመረጠው ነገር ይሆናል የሚል ኦፍ ኮርስ ይሆናል። ግን እዚህ ጋር ሌላ ሪሌሽንሺፕ ውስጥ ባንሆን ኖሮ በእርግጥ ምን ጥያቄ የለውም ሊሆን የሚችል ነገር ነው። እና መጣ በመሀል ለካ እሱ እያደገም እዛም ሆኖ ስለ እሷ ሲነገረው የፕሮግረሷ የትምህርት ቤት እንትኗ ስታድግ ምናምን አብሮ ነው በቃ እንትን ያላት የነበረው እያያት እና ኤቭሪ ዴይ አይምሮ ውስጥ ነች የነበረችው ማለት ነው። እና እዚህ መጥቶ አግብቶ መኖር ነው በቃ ሌላ ምንም ነገር የለውም እሱ እዛው እንደመጥበስ ማይራው
እና መጣ ምናምን በቃ ሲመጣ ወደዛ እንትን ውስጥ መግባት ጀመረ። ፋሚሊም ወንትን አላት በቃ ወደዚህ ትዳር ትምህርቷንም እዛው አስጨርሰው ስራዋንም እንትኗን ሊመልሷት ማለት ነው ወደዛ። ሶ አረሰውም የሆነ ታይም ላይ የመጨረሻ ቀን ላይ እንትን ልንል ነው ልንገናኝ እንትን አለችኝና ቀጠረችኝና ምናምን ተገናኘን። ከዛ ተገናኘ ምናምን ትንሽ ደባብሯት ነበር ምናምን ያንን አይነት ፌስ በቃ ያንን አይነት ፊሊንግ ግን ያየችበት አላውቅም ነበር። ከዛ ነገረችኝ እንዲህ ሀፕን ሆኗል እና አልባ ይዘኝ ጠፋለች። በቃ ይዘኝ ጠፋ በቃ እንትን እንበል እንጥፋለች በቃ ልቶ ነገር አለምን በሙሉ ማለት ነው። በሰዓቱ እኔ ይችል ነበር። እኔ አሁን ምን አይነት ፋሚሊ ያለኝ ቀለል ያለ ረሃ የሆነ ፋሚሊ ነው ያለኝ። ምንም ከማዘር ጋር በጣም በእናቴ እጅ ነው ያደግኩት። የእናት ልጅ ነኝ እኔ። ፍሬንዴ ነች፣ የመጀመሪያ ጓደኛዬ ነች። እና እያንዳንዱን ነገር ለምሳሌ እኔ ከእሷ ነው እንትን ብዬ ወጣሁት። ኢቨን ለምሳሌ ብቻ ብዙ ነገር አሁን ለምሳሌ እናትና ወይም ልጅና ቤተሰብ ከፋሚሊ ጋር ትንሽ በጣም ቅርብ ነው የሚባልም ነገር አይደለም። እሷ ይህንን ሀሳብ ስታቀርብልኝ እኔ አሁን ወጥቼ እንዲህ አይነት ነገር አጋጥሞኛል በቃ ኦልሬዲ እንዲህ ላደርግ ነው አሁን ላይ ቢሆን ኦኬ ል ነበር። የዛን ታይም ላይ ግን ትንሽ ከባድ ነበር። ግን ዋናው ለእኔ በቃ የዛን ቀን ላይ መታ እንደዛ ስትለኝ እሷ እያወራችኝ ነው፣ እኔ እያዳመጥኩ ነው ዝም ብዬ አሰብኩበት። ግን የሚሆን ነገር መስሎ አልታየኝም። ምክንያቱም እኔ ለምሳሌ አሁን ምንም ያህል ቀለል ያለ ሰው ልትሆኚ ትችላለሽ፣ ዘመናዊም ልትሆኚ ትችላለሽ፣ ያው የአራዳ ልጅ ልትባባይ ምናምን ነገቻች። ግን ስቲል እኔ አሁን ሳገባ ላገባት የምፈልጋት አይነት ሴት ምንድን ነው ከፋሚሊዋ ተመርቃ የተሰጠችኝ አይነት ሴት እንድትሆን ፈልገው ደስ ይበላችሁ ብለው መርቀው ሸኝተው እንዲሰጡኝ የምፈልገው የሳቅ እንጂ የሀዘንና የቁጭት እንባ አንብተው እንዲሰጡኝ አልፈልግም። ገባሽ? በቃ ከልባቸው የኔም በሷ በኩል ያለው መርቀው እንዲሸኙ ነው የምፈልገው። ያንን ነገር ድጋሚ ባስነሳው ደግሞ የዛኔ አሁን እነዚህ ቤተሰቦች ያለመገደላቸው ፒስ የመሆናቸው ዋናው ነገር ይቺ ልጅ መሀል ላይ በመኖሯ ነው። ይችን ልጅ አነሳው ማለት መሀል ላይ ምንም ሼም ሊያስይዛቸው ወይም ድጋሚ እዛ አታኪራ ውስጥ ለመግባታቸው ምንም ዋስትና የለም ማለት ነው። ያ ነገርም ድጋሚ ሀፕ እንዲያደርግም አልፈልግም። እሷ ይህንን አንግል አላየችው ሊሆን ይችላል። እኔ ግን በቃ ከዚህ ዋናው ምክንያት ይሄ ነው እንጂ ብሬክአፕ ስናደርግ ምንም መሀል ላይ አለመዋደድ አለመፋቀር ኖሮት አልነበረም። ግን ከዛ አሁን እኔ በጣም ከመሄዷ በላይ የሚያሳዝነኝና የሚያሳስበኝ ነገር ምንድን ነው ያቺ እዛ የተገናኝተንባት የነበረው ቀን ሁሌ በየቀኑ በቃ ትዝ ከሚሉ ነገሮች መሀል የመጨረሻ ቀን መሆኗን አለማወቄ ብቻ ነው። ሰዎችን ቸው በቃ ዛሬ እንደዚህ ተገናኝተን የመጨረሻ ቀናችን ነው አይደለም የሚለውን ነገር መለየት የምንችልበት ነገር ቢኖር ጥሩ ነበር። ምክንያቱም ከልብሽ የመጨረሻ አቅምሽን ተጠቅመሽ ቻው ብለሽ ትሄጂ ነበር። እኔ የዛን ቀን ቻው ብለን ስንለያይ ነገ ምናምን አገኛትና እስከ ነገ የሆነ ሀሳብ ይኖረኛል ብዬ ነበር አስቤ የነበረው። ግን ላስት ዳይ ነበረች ያቺ ዳይ። በደንብ እጠቀማት ነበር። የመጨረሻ ቀን የሆነ እንደሆነ ባውቅ ኖሮ ከልቤ ቻውል ነበረ። ከልብ ያለውን ነገር እናገር። አሁን ለምሳሌ በእሷ እይታ በሰዓቱ ለሪስፖንሲቢሊቲ ዝግጁ ሳልሆን ቀርቼ ሳልወዳት ቀርቼ ሳንፈላለግ ቀርቼ ምናምን አይነት ፊሊንግ ነው ይዛ ሄደችው። አትሊስት የመጨረሻ ቀን ሆና ያ ቀን የመጨረሻ ቀናችን እንደሆነ ባውቅ ኖሮ ያችን ነገር አስተካክዬ ላይ ነበር መለየት እንኳን ካለብን ማለት ነው። በቃ ፕሮፐር የሆነ ትክክለኛ የሆነ ቻው እል ነበር እና የሚቆጨኝ ትልቁ ነገር ይሄ ነው። እንደውም ትልቁ አሁን እዚህ ታይም ልናገር የምፈልገው ነገር ምንድን ነው ከዛን ጊዜ በኋላ ነው እያንዳንዷን ቀን ሰለብሬት ማድረግ እንዳለብኝ የተረዳሁት። ለምሳሌ ነው ምንም ነገር ባገኝ ምንም ያህል ባለሀብትና ባለንዋይ ብሆን ምናምን እስኪል እስካሁን ድረስ ምድር ላይ ትልቁን ሀብት ሉዝ እንዳደረኩት ነው ፊልም ማድረጉ። ምንም ያህል ለምሳሌ ፋይናንሻል ፍሪደም ቢኖረኝ ዓለምን ምድርን ብቆጣጠር ያንን ቀን መልሼ አልገዛውም። አሁን የሆነ ነገን መግዛት የሚያስችል አቅም ቢኖረን አሪፍ ነበር። ነገን መግዛት የሚችል ሀብታም የለም። ነገን አንገዛም። ስለዚህ እያንዳንዷን ዛሬ ስፔሻሊ ሪሌሽንሺፕ ውስጥ ያላችሁ ከፋሚሊ ጋር ያላችሁ ምናምን ቺን ቀን ሰለብሬት አድርጓት። በቃ ባለ ነገ ምን ሀፕን ያደርጋል የሚባለው ነገር ፍጹም አይታወቅም እና ዛሬን እስከ ጠብታዋ እንደዚህ እስከ ጠፍጠፍ ብላ እስከታልቅ ድረስ በደንብ ተጠቀሟል። ሚሞሪ የቁጭት ሚሞሪ ከሚሆን ሃፒ ሚሞሪ ሆኖ ቢቀር ይሻላል። እኔ የሚቆጨኝ እፎይ ከልቤ ተናግሬያለሁ፣ አትሊስት ፕሩቭ አድርጌያለሁ ለምን ይሄ ነገር ሀፕን እንዳደረገ የሚለውን ነገር ተናግሬ ቢሆን ደስታዬ ነበር የዛ ሰዓት ላይ።
ስለዚህ ከዛን ቀን በኋላ ለምሳሌ ሁሉንም ቀን እንደመጨረሻ ቀን አድርጌ ነው የምጠቀመው። ግን ያኔ ልደሰት የምፈልገውን ፊል ላደርግ የምፈልገውን አይነት ነገር ግን እስካሁን አላገኘሁትም። ስለዚህ ዛሬ ባላችሁ አቅም በሙሉ ደግሱበት፣ ጥግ ድረስ ደግሱበት። ብቻችሁንም ቢሆን ደግሱ። እንዴት ነበረ ያላገኘሃት? ማለት አንተ በመሀል ቀናቶች አልነበሩ? እሷ ምን ቀን ነበር የምትሄደው? ሳይሆን በቃ አይ ቲንክ ዛሬ ተገናኘን፣ ነገ ነበራት ብሬክአፕ፣ በሚቀጥለው ቀን ምናምን ነገር ሄዳለች። በሚቀጥለው ቀን ወይ እንደተነጉዳ አካባቢ ነገር ሄዳለች። ኦኬ፣ በመሀላችሁ ቅዳሜና እሑድ አለ ማለት ነው? አዎ አለ። ግን አንተ ይሄንን እያወቅህ እንዴት የሆነ ውሳኔ እንኳን ልትወስንላት አልቻልክም? ማለት ወይ አይ ወይ እሺ ይዤሽ እሄዳለሁ ወይ ደግሞ በቃ ያለውን ነገር እንዴት ልትነግራት አልቻልክም? ለዛ ነው እኮ ዛሬ ያላችሁን ቀን ተጠቀሟት። የጥላቻ ንግግር ብትሆን ዛሬ ተናገሪያት ብለው እኮ ለዛ ነው እኔ ዛሬ እንለፈው እንረጋጋና ነገን የነገ ሶሉሽን ይኖራል ብዬ ነው እጄ ላይ የነበሩ ሶሉሽኖችን ከመጠቀም ነገ ይዞት የሚመጣውን ሶሉሽን ነበር እያሰብኩኝ የነበረው። ነገ ግን ምንም ሶሉሽን ይዞ አልመጣም። ሌላ ነገር ይዞ ቢመጣም ነገ መምጣቱ እሰየው ተመስገን ነው። ግን ያቺ ሴት ነገ ላይ አልነበረችም። ከዛን ቀን በኋላ ብዙ ነገሮች አልፈዋል፣ ግን እስካሁን የለችም። ትናንት ላይ ነው፣ ትናንት ላይ ብቻ ሆነ የነገር የቀረው ገባች። አሁን እዛ ከገባችና ከሄደች አትሊስት እኔ ላንመለስ እኮ እንችላለን። እዛ ብሬክአፕ ላታረግ ትችላለች፣ ሊሆንም ይችላል። ለምሳሌ ነው ስቲል ትኑር ትሙት የማውቀው ነገር የለም። ለምን እንደዛ አልሽ ብትይኝ አሁን ለምሳሌ እንደ እድሜ ካየሁ ነው ኦፍኮርስ ሴም ባች ውስጥ ነን ያለነው፣ ብዙ ዲፈረንስ የለንም። ወጣት ነው ገና መኖር የሚጠበቅባና ግን አሁን ትዝ ካለሽ አፍተር ከጦርነቱ በኋላ ምናምን ትንሽ እንደሰማሁትም ከነበረ ፋሚሊ ላይ እንደዚህ የተጎዱ የሞቱ ምናምን አይነት ነገር ነበረ እሷ ቤተሰብ ላይ። እና በሰዓቱ እሷም እዛው ነው የነበረችው። ያንን ነገር ሰርቫይቭ ታርግ አታርግም አላወቁም። እንትን ማረጋገጥ እኮ እችላለሁ፣ ግን አሁን ያንን ማረጋገጥበት ኢነርጂ ግን የለኝም። ለምሳሌ አሁን ከዛን ቀንም ከዚህም ችግር አሁን ሰርቫይቭ አርጋ እና ባገኛት የምመለስ ነው የሚመስለኝ ምንም አይነት እንትን ቢመጣ። እኔ ራስ ወዳድ የሚባል አፍቃሪና ወዳጅ አለ አይደል? ይሄ በቃ የምወደውና ማፍቅረውን ነገር ብቻ መያዝ፣ እኔ ብቻ የዛኔም ራስ ወዳድ ላለመሆን ነው ትቼ የነበረው። በጣም ሁሌ ራስ ወዳድ ነኝ ፍቅር ላይ። እኔ ብቻ እንዳያት፣ እኔ ብቻ እንዳገኛት፣ ከኔ ጋር ብቻ እንድትሆን ነው የምፈልገው። ለእናቷም ማካፈል አልፈልግም ነበር ያኔ። ብቻ አንድ ቀን ራስ ወዳድ መሆን ባልፈልግ እስከ መጨረሻ ይዟት ሄደ። አሁን ድጋሚ ደግሞ ባገኛት በምንም ታምር የምተውበት አጋጣሚ አይኖርም። ምንም አይነት ሁኔታ ውስጥ ቢሆን በቃ ሪስኩን ነው የምወስደው። እኔ የራሴን ሪስክ ወስዳለሁ፣ እነሱም የራሳቸው ሪስክ ይወስዱ ብዬ ነው የምገባው። ባትኖር ደግሞ ለራሱ ቀሳ ነው። የዛኔ ያንን እንደዚህ አድርጌ ቢሆን ልል ነው። ስለዚህ ባለችም የለችም መሀል ላይ ሆነው ወይም ደግሞ ሙሉ ለሙሉ የሆነ እውነታውን ሳላማ ዞር ብሎ እንትን ማለት ይቻላል በሚለው በዛ እንትን ውስጥ አለ። አሁንስ እንዴት ነው? ሪሌሽንሺፕ ውስጥ ነህ? ከራሴ ጋር ከራሴ ጋር አሁንማ አስፈሪ ነው። አሁን አያዋጣም። አሁን እኮ ጤነኛ ሆነ ትገባለህ ሪሌሽንሺፕ ውስጥ ምናምን ሃፒ በቃ ልክ ስትወጪ ክሬዚ ነሽ። አብዷል። በምን ምክንያት እንደሆነ አላውቅም። ሜንታል ችግር ኖሮበት ነው የምታገኘው። መቄዶንያ ነው አሁን የምሬን ነው። መቄዶንያ ነው። ለምሳሌ አሁን እኔ የዛኔ ትምህርት ቤታችን በር ላይ እየመጠጥን ቆመን የምናው ከ10 ሰዓት ከ9 ሰዓት እስከ 12 ሰዓት ቆመን እናወራ ነበር። ለዛውም እንትን እያልኩኝ እየቀያየር ነው የማንጎ በረዶ፣ ከዛ የሙዝ፣ ከዛ የአቮካዶ፣ ከዛ የጆሊ ጁስ ደግሞ እየቀያየር ነበር እና በረዶ ጋብዞኝ እንበባል ነበር። አሁን ያ በረዶ ውስኪ ውስጥ ከሆነ ነው የሚሰራው። ውስኪው አይነት አለው ገባ። እንደገና አሁንማ እኮ የማያዋጣ ነው። እንትን አረጋችሁት እኮ ለምሳሌ ጀነራል እንትን ካሉ ለምሳሌ አሁን የሆነ ታይም ላይ እንዴት ነው በቃ ዴት የምናደርግበት ቀን ሲባል እኔና ያቺ ልጅ በቃ እኔና አንቺ ትቆጨለን የምንነጋገርበት ምናምን ነው። አሁን ያለች እንትን ሰዎች ስፔሻሊ ደግሞ እንትን ሴቶች ግን በልቶት የማያውቀው ምግብ መሞከሪያ ነው። ምን ይምጣ ሲባል ከሜኑ ውጪ እንትን ነው በቃ የለም አይችለውም። ገጥሞ ካል ማለት ነው። በጣም እያማረርኩ በደንብ እያየሁ ስለሆነ ነው እንጂ ምግብ እንትን አለች እኮ። እንደውም አንዴ ምን አጋጠመን፣ እኔ አይደለም ፍሬንድ ነው እና ወጥቶ
በሉ ይገራርም ጥብሷን ቁርጧን ሸክላዋን ምናምን ፋ አደረገች ምናምንና ከዛ ትንሽ በረድ ነገር አላት። ከዛ በርዷት ምናምን ትኩስ ነገር ምን ይምጣት ባለች ቅቅል። ስለዚህ እንዴት ነው አሁን ምግብ አይመጣውም? አይ ወደ አሁን ላይ እንጃ እኔ እንትን ውስጥ አይደለሁም። አይ ክብደት ምናምን ነገር ስለሆነ አይደለም። ሁሉም ሴቶች አንድ አይደሉም። መልክ ቢቀያየሩም አይደለም ነው ነገር አትቀያየር። እንደ መልኩ ሁላ እኮ የሰው ባህሪም ማንነትም እኮ ይለያያል። ስለዚህ አንተ አሁን ከፍ እያለ ይሄዳል ነው። ኧረ ዝቅ እያለ ታውቃለህ። ፉል ይሄ አይነት ነገር በደንብ ሀፕን ያደርጋል። እኔ እንደውም እኔ እኮ በጣም እንትን ነው የሚገርመኝ ነገር ነው። ለምሳሌ አሁን ሴት ልጅ ስትወልድ ማዘር ከሆነች በኋላ ያለው ተርሟና ይሄ ደግሞ በቃ ወጣት እያለች ወይም ደግሞ አላረን አንዳንድ ሪሌሽንሺፖች ለመሞከር የሆኑ ነገሮችን ለመስራት የሞከረችበት ያለው ላይ በጣም ሂውጅ የሆነ ዲፈረንስ ነው ያላት። አሁን ለምሳሌ ልክ እናት የምንላት ሴት ለልጇ በጣም ስስና ልዩ ናት አይደል? ለዛ ላገኘችውም ወጣት እናት ከመሆኗ በፊት እንደዛ ሆና ቢሆን ሀፕን የሚያደርገው ነገር አስበዋል? ለምሳሌ አሁን ብዙ ጊዜ አሁን አባቶች ወንዶች የምንወቀስበት አንድ ነገር ምን አለ? ጥሩ አባት ብዙ ጊዜ የለም የሚባል ነገር አለ አይደል? የሆነ ተቆጪ ተማቺ ውጭ የሚያመሽ ጠጪ ምናምን አባት ነው አይደል? ብዙ ጊዜ እንትን ነገር ለምን ይመስላችኋል እንደዛ የሚባለው? አንዱ እንትን ነው ግን ለምን ይመስላል? እንደ ሴት እኔ እንደሚመስለኝ ከሆነ ማለት ጥሩ አባት ማይሆንበት ምክንያት ያው የራሱ ምክንያት ሊኖረው ይችላል። ሁሉም አባቶች ደግሞ እንደዛ ናቸው ብሎ ደግሞ ማሰብ አይደለም። ሁሉም እንደ ማጆሪቲ ግን በብዛት እንደዛ ነው የሚያስበው አይደል? ግን ያው አንዳንዴ ጠጪ የሚሆንበት ምክንያት ወይ በስራው የሆነ ነገር ጎሎበት ነው ወይ ከሚስቱ የሆነ ነገር ጎሎበት ነው። ብቻ የሆነ ያልተስማማበት ነገር ራሱን በመጠጥ ውስጥ ሊደብቅ ፈልጎ ሊሆን ይችላል። ያን ነገር ግዴታ ግን ሚስቱ አቃጥለው ሚስቱ የሆነ ነገር አድርገው ብቻ አይደለም እንደዛ የሚሆነው። ምን አለ መሰለሽ አሁን ብዙ ጊዜ ሴት ልጅ እንዴት ነው የሚሆናትን አትመርጥም አለ አይደል? ጥሩ ወንድ ሩሩ ትሪትመንት የሚያበዛ ምናምን አይነት ከሆነ ብዙ ጊዜ ሴት ልጅ ጋር አትመረጥም። ይሄን ታውቃለህ? ሶፍት ወንድ ብዙ ጊዜ አይፈለግም። ወደድኩሽ የሚላትን የምትወድ ሴት ብዙ ጊዜ የለችም። ሴት ልጅ ፍቅሯ ፈተና ሲሆንባት ነው የምትወድ። በቃ የሚፈትና ቻሌንጅ የሚያደርጋት ነገር ነው ብዙ ጊዜ ደስ የሚላትን የምትመርጥ አይደል? እንደ ወንድ ብዙ ጊዜ እንደውም ስትናገር ብዙ ወንድ ይባላል ሳይሆን በደንብ እኔ ዲፕ ያየሁት ነገር ነው። የምርም ነው። በቃ የሚወደንን አንወድም አይደል አባባሉ ራሱ። በቃ ማንም ሰው የሚወደውን አይወድም ይባላል። ሴት ልጅ ሲሆን ደግሞ ይብሳል። ስለዚህ አሁን ለምሳሌ እዚህ ጋር ያ ነገር የሚያመጣው በእልህ መሰለኝ። ያ አሁን ምን አለ መሰለሽ አሁን ለምሳሌ እዚህ ጋር አንድ የሆነ ልጅ አንቺን በቃ አበድኩልሽ ሞትኩልሽ ምናምን ነገር እያለሽ በተቃራኒ ደግሞ እኔ በጣም የሆነ እያጥላለሁሽ እያመናጨኩሽ ችላ እያልኩሽ ፈተና ከሆንኩብሽ ማለት ወደ እኔ የመምጣት ፕሮባቢሊቲ ነው ያለሽ። ከዛ ወደ እኔ ትመጫለሽ በሆነ ነገር ምናምን ይልና ላይፍሽን በዛው ከኔ ጋር ይዛናል። ዴንጀረስ ማን ይዛ ላይፍ ስታይሉ ይቀጥላል። ይህ ሰውዬ መጀመሪያ መልካም ያልነበረ ሪሌሽንሺፕ ላይ መልካም ያልነበረ ለእሷ ነው እኮ ሮንግ የሆነው። ለሆነ ሰው እኮ ልክ ነው። ይህ ሰውዬ ነው አሁን አባት የሚሆነው። የማይፈልገው ነገር ውስጥ በሆነ ፎርስ ነው የገባው። እየሸሸ የነበረው እኮ ስላልፈለገ ነው። ግን በሆነ መንገድ የሆነ ሴት የሆነ መንገድ አታጣም። በፊት ለፊት የምትሆንበት መንገድ ትገናኛለች። የአንድ ቀን ሚስቴክም ሊሆን ይችላል። ለምሳሌ አንድ ቀን ያደርሽበት ነገር ለምሳሌ ልጅ ሆኖ ፋሚሊ ሆኖ ምናምን ይዞት ቁጭ ሊል ይችላል። ግን አሁን ወንድ ለምሳሌ ለደስታውና ለስኬቱ ሲል ሟች ነው። ምንም ሌላ እኮ ምንም ጥያቄ የለም። በቃ የሚያፈቅራትን ሴት ወንድ ካፈቀረ ቤተሰቡን ይተዋል እናቱን ይተዋል የሚባለው እኮ ለዚህ ነው። ለስሜቱ ለሚያስደስተው ነገር ምንም ነገር ሪስክ ውስጥ የሚከት ሰው ነው። በሴት የመጣና በገንዘብ የመጣ ነገር አይበርድ የሚባለው እኮ ለዚህ ነው። ልቡን መሻት አሁን ለምሳሌ ሴት ልጅ በጊዜ ሂደት አፈቅረዋለሁ እወዳለሁ ብላ ሪሌሽንሺፕ ትጀምራለች አይደል? ወንድ ልጅ ግን በጊዜ ሂደት አፈቅራታለሁ ብሎ የሚገባበት ሪሌሽንሺፕ የለም። ካፈቀረ ነው የሚገባው። በቃ አለቀ። እቺ ሴት እንደዛ ብላ ያንን ሮንግ የሆነ ፐርሰንት ትምህርትና ላይፍ ክሬት ይደረጋል። ልጆች ይወለዳሉ ካልፈለገው ሴትና መጀመሪያ ፍቅሩ ውስጥ ካልነበረበት እና እንዲህ እያለ መጀመሪያ ያልሆነ ሰው ስለተመረጠ እንዴት መልካም አባት ይሆናል? ቤተሰቡን ሚስቱ እንዴት ወዳጅ ይሆናል? ሼምና ውለታ ወይም የሆነ የማይፈልገው ነገር አስሮት ነው ቁጭ ያደረገበት። ግን ከዛኛው በቃ ትሪት ሊያደርጋት ከነበረው ሰውዬ ዝግጁ ከነበረው ልጅ ጋር ደግሞ ኮላብ አድርጋ ወይም ቢሆን ሪሌሽንሺፑን ክሬት አድርጋት ቢሆኑ
ብዙ ጊዜ አብሮ አደግ የሆኑ ፍቅረኛሞችና ባለትዳሮች ሰክሰስ የሆኑ ላይፍ ያላቸው ለሚመስልሻል? ይሄ እኮ ነው። ሌላ እኮ ምንም ሴክሬት የለም። በጣም ይታወቃሉ፣ ይዋደዳሉ፣ ፍቅር ይገባል፣ በቃ ይጀምራል፣ ይሄዳል። ሰላማዊ ነው የሚሆነው። አብዛኛው ጽኑ ትዳሮች በአብሮ አደግና ጓደኛሞች የሆኑ መጀመሪያ ሪሌሽን ከመመስረታቸው በፊት ቤስት የነበሩ ሰዎች ናቸው። በጣም ጸዴ የሆነ ላይፍ ስታይል ያላቸው። ከዚህ ነው የሚጀምረው። አይ ብዙ ነገር ላይ ብልሆና ሴት ልጅ ምን ጋር ትመረጣለች? ተሳሳታለች። የሚሆናትን አለመምረጥ ላይ ኢቮሉሽን ፓርት ላይ እንትን ያላቸው አይመስልም ወይ? ኢቮሉሽን ወይ ካልቸር ነው። ምክንያቱም ሴቶች ብዙ ጊዜ ዶሚናንት ወንድ ነው፣ እናንተ ደግሞ ካራክተሩ ደማደም የሚል ሰው ነው። ስፔሻሊ ድሮ ቢሆን ነው። ለምሳሌ በእንትን ጊዜ በምንድን ነው በዚህ በጋሪዎች ጊዜ ምናምን ሰውየው ነብሩን አደገኛ ከሆነ ያባራል፣ አካባቢ ያሉትን ያባራቸዋል። ያ ሰውዬ ፕሮቴክት ያደርጋል ፋሚሊዋን ማለት ነው። ያ ነገር ይዞት የመጣው አይመስልም? ይሄንስ ከዛ ደግሞ አሁን ላይ ደግሞ ሞደርን ላይፍ ስታይል ድሮም ቢሆን ደግሞ በቅርብ ጊዜ እንኳን ጠንካራ የሆነ ሰራተኞችን የሚያስተምር ገበሬ ሲሆን ቤተሰቡ ይዘው እዛ የመጣ ካራክተር አይመስልም? እኔ ግን ሞር ኦፍ ኔቸር ሪያሊስቲክም ለምሳሌ አሁን በቃ ላይ ከአባቱ ሲሪየስ የሆነ ልጅ ዩዥሊ ደግሞ እናቱ ሲሪየስ የሆነች ልጅ ፕሮባብሊ ዲሲፕሊን ሊሆን እኛ ዓለም ላይ ኦፍኮርስ ነፃነት ያስፈልጋል፣ ግን በሌላኛው ላይ ወታደር መሆን ይቀላል። በዚህ አይነት የሆነ ሰው ትእዛዝ መቀበል ድጋሚ የመንግስት ሰራተኛ የቢዝነስ ሰው ሲሆን በጣም ዲሲፕሊን ነው። ያም ነገርን አንደርስታንድ ከማድረግ አንጻር አይመስልም ሴቶች እኔ የሆነ አይ ቲንክ ኔቸር ነው ብዬ ነው የማምነው። ሞሮፍ ስታይ ለምሳሌ አብዛኛው እንደዛ ከሆነ በቃ አሁን አት ኤንድ ኦፍ ዘ ዴይ እኔ ምን አንደርስታንድ አደረኩኝ፣ ፈተና ሲሆንባት ነው ሴት ልጅ ፍቅሯን ልትመርጥ የምትችለው። አለቀ። መልካምነት ምናምን ነገር እኮ አለ፣ ግን ሞሮፍ ቻሌንጅ ሲሆንባት ነው የምትገባው። የሆነ ለምሳሌ አሁን ምን አለ መሰለህ ሪሌሽንሺፕ ጀመረች አይደል? አንተ ጀመርክ፣ በዛው በቃ ያለማቋረጥ ነው ወደ ሪሌሽንሺፕ የምትሄደው። ወደ እሷ ልጅ የሚያቀርብ ነገር በሙሉ ትጠጋለህ። አሁን ሴት ልጅ ደግሞ እንደምታደርግ ታውቃለህ። ሪሌሽንሺፕ ውስጥ ገባች ጀመረች አይደል? ልክ የሆነ መስመር ሊይዝ እንደሆነ ስትወቅ ራሷን ታሸሻለች ወደኋላ። ለምን? ሪል ነው አይደለም የሚሰማኝ የሚለውን ስሜት ቼክ ለማድረግ ወደ ትንሽ ታሻሽና ጊዜያዊ ነገር ከሆነና ከጠፋ አትመለስም። ግን ደግሞ ትንሽ ሸሸት ብላ ስቲል የሆነ የሚገፋፋትና ኢንተረስቲንግ የሚያደርጋት ነገር ከሆነ መልስ አንተን ቼዝ ማድረግ ትጀምራለች። ወንድ ልጅ ጋር ግን እንደዛ አያደርግም። በዛው ነው የሚሄድበት። ሄደበት ነው በቃ ገደልም ቢሆን ገባች ነው እና እቺ እንትን ነገር ብቻ which is still እኮ አሪፍ ነገር ግን በቃ አሁን ትልቁ ይሄ ፐርፌክት ፋዘር ወይ በቃ ጥሩ አባት ያለ መምረጡ ነገር ያ አባት መጥፎ ሆኖ ሳይሆን መጀመሪያ ከትክክለኛው ነገር ጋር ኮላፕስ ስላላደረገ ገባ ቼዝ ያደረግነው ያባረርነው ሰው ይሄ በቃ ግልጽ ነው። ማን የማይወደንን ማባረር የሰው ባህሪ ሲሆን የሴት ላይ ደግሞ ሲሆን ይብሳል። ሮንጉ ነገር ይሄ ነው። እስኪ ጓደኝነት ማለት ለአንተ ምንድን ነው? ጓደኝነት እኔ አሁን ለምሳሌ እንደ አስተዳደጌ ከሆነ እኔ ቤስት ፍሬንዶቼ ወንድሞቼ ናቸው። ትንሽ እድሜ ልዩነት ነው ያለን ከፋሚሊ ጋር በተቀራራቢ እንትን ነው አራርቆ የሚባል ነገር የለም። አየር ቶሎ ነው ፋዘር የማዘር ሆድ ሲጎድል አይሞልም ሞላ ሲል ነው የሚወድ ጥቅም ቶሎ ነው የሚያዘው። በቃ ቶሎ ነው ዳውንሎድ የሚደረገው እና የኔ ቤስት ፍሬንዶች ወንድሞች ናቸው በብዛት። ጓደኛ ቤስት ፍሬንድ ብትይኝ አሁን ላይ ወንድሜ ነው። አብረን የምትሰራው ከማን ጋር ነው ብትይኝ ከወንድሜ ጋር። እኔ ፋሚሊ ላይ ኢንቨስት ማድረግ ደስ ይለኛል። ብዙ ቢዝነስ ሰክሰስፉል የሆኑ ሰዎች ከፋሚሊ ጋር መስራት ሮንግ ነው ይላሉ። እኔ ግን ስቲል ሰጀስት የማደርገው ነገር ነው። ግን ስራና ዝምድናን የሚለይ ከሆነ አንዳንድ ሰው ለምሳሌ ስራ ላይ በጣም ቤስት ይሆንና ለጓደኝነት አይመችም። ጓደኝነት ላይ ነው ቤስት ይሆንና ለስራ አይመችም። አንዳንድ ስፔሻል ደግሞ ሰው አሉ ለሁለቱም የሚሆኑ አብሮ ለመስራትም ለፍሬንድሺፕም በደንብ የሚሆኑ። አሁን እኛ ፋሚሊ ውስጥ ወንድሞቼ ጋር እንደዚህ ነው። እኔ ለምሳሌ የኔን ፊልድ እና የኔን ስራ ካልተወጣው ማራኪ ወንድሙ ስለሆነ የሚምረኝ ወንድም የለኝም። ወንድሙ ስለሆንኩኝ የተለየ ነገር የሚያደርግልኝ ነገር የለም። ስራዬ በሚገባኝ ልክ ስራው በሚገባው ልክ ተደራርገን በኋላ ነው የሚደርሰው ወንድማማችነታችን። እንደዛ አይነት ነገር ስላለ ፋሚሊ ላይ
በስርዓት ቤስት ፍሬንዶቼ እኔ ፋሚሊ ናቸው እና በጣም በቃ ጓደኛ ማለት ዞሮ ዞሮ ራስሽን የምታይበት ነገር ነው። የአንቺ ሪፍሌክሽን ነው። በቃ ስጠፊም አንቺን የሚተካ ስትኖሪም አንቺን የተሻለ የሚያደርግሽ ነው እና እኔ ሞሮፍ ወንድም መሆን አይነት ሰው ስለሆንኩ ከፋሚሊ ጋር የኔ ቤት ፍሬንዶች ፋሚሊዎች ናቸው። በቃ አንድ ወንድም ለወንድሙም እንደሆነ ደግሞ ታውቂያለሽ። ወንዶች ነን አብዛኞቻችን፣ በሴት እጅ ነው ያደግነው። በሴት ልጅ ያደጉ ወንዶች ደግሞ በጣም አሪፍ ናቸው። ከቅድም ጀምሮ በሴት እጅ ስትል ነበረ እና ከአባት ጋር ምንድን ነው? አልተወለደም። አይ ስትል እየሰማሁህ ነበርና እንድጠይቅህ እያሰብኩኝ ነበርና ብዙ ጊዜ ስሰማህ በሴት እጅ እያልክ ነው። ከአባት ጋር ምን ተፈጠረ? ያው ምናልባት ቅድም ያለው ነገር ሊሆን ይችላል። ማዘር እስቲ በዛው ቆይ እንደምጠይቃታለን። የዛኔ ቼዝ የሚያደርግሽ ነው ቼዝ ያደረግሽውን ነው የጠበሽው የሚለውን ነገር እንደውም ገብቼ መጠየቅ ሳይኖርብኝ አይቀር። ሜቢ ይሄ አንዱ እንትን ነገር ይሄ ሊሆን ይችላል። እኔም ከጊዜ ሂደት በኋላ ነው ሜቢ በቃ ሊሆን እኔና እኔ በዙሪያ ያሉ ወንዶች ላይ ሳየው ይሄን ነገር ፊል አደረኩ ነው። ኦኬ ኢት ሚንስ ይሄ ነው ማለት ነው ሮንግ የሆነው ነገር የሚለውን ነገር ሀሳብ ያመጡት ይሄ ነው። ያ ሰውዬ ስህተት ሆኖ የተፈጠረው ሰው የለም። በእግዚአብሔር እጅ የተፈጠረው ሁሉ ልክ ነው። ነገር ግን ሁሉም ልክ ስለሆነ ደግሞ ሁሉም ነገር አይመጣም። አንድ ሶኬትን ለመሰካት ከ2 ወደ 3 አዳፕተር ምናምን ትጠቀሚያለሽ እኮ አይደል? እንደዚህ ካሜራችን ላይም ከአንዱ ወደ አንዱ ለማምጣት አዳፕተር ሰው ጋርም ልክ እንደዛ ነው። እኔና አንቺ ለየብቻችን መልካም ሰው ሆነን ግን ሜቢ እኔና አንቺ አብረውን ልንሆን ማንችል ሰው ልንሆን እንችላለን። የግድ አብረን ከሆነ ደግሞ የሆነ ሉዝ ኤንድ ሊኖረው ይችላል እና ሜቢ በቃ ፋዘርም እንደዛ ሊሆን ይችላል። እኔ በባህሪ ትንሽ ልክ አልነበርም ከፋሚሊ ጋር የነበረ ነገር አለ አይደል? አሁን ማዘር ማለት ደግሞ ውስጥ በቃ እናት ናት፣ ግን ደግሞ የእናት ናት እሷ። እኔ ለምሳሌ አሁን ድጋሚ የመፈጠር እንትን ቢኖር ድጋሚ የመፈጠር እድል አሁን ቢኖር ለእናቴ እናት ሆኖ ተፈጥሮ የልጅ የመሆንን ፍቅርና እናት የመሆንን ፍቅር ባስተምራት ባሳያት ደስ ይለኛል። እሷ ልጅ ሆና እኔ እናቷ ሆኜ ማለት ነው። እንዴት እናት ለልጇ እንደምሳሳ እሷም ለመሰለሽ የእናት ፍቅርን እሷ አላየችም። እሷ ደግሞ የእናት ፍቅርን አላየችም። የእናትና የአባት ፍቅርን በደንብ አላየችም። ስለዚህ ልጅ የመሆንን ነገር እናት ሆኜ እኔ ባሳያት ሙዴ ነው። ድጋሚ የፈጠረ ኦፖርቹኒቲ ኖሮ ማለት ነው። እና በጣም የሆነ ጻድቅ ደግሞ ትንሽ ነው የጎደላት። ሰው መሆኗ ብቻ ነው ጻድቅ የዚህ ዘመን ሰው በመሆኗ እንጂ ፐርፌክት የሆነች ግን ደግሞ ትክክለኛ እንትን ደግሞ ያገኘች አይመስለኝም። ትንሽ ከፋዘር ጋር ልክ አልነበረም። ግን ለእኔ ጠቅሞኛል። እኔ አሁን አንዳንድ ሰው ከመልካም አባት እንዴት መልካም መሆን እንደሚቻል ትማሪ ትችላለች። ግን ደግሞ አሁን ከጎደለኝ ከአባት ነገር ከጎደለኝ እንዴት የጎደለኝ ነገሮች ስለማውቅ እንዴት ቀጣይ መልካም አባት መሆን እንደሚችል ደግሞ እኔ ኦልሬዲ አስተምሮኛል። ስለዚህ ብቻ ከእናቴ ምንም አልጎደለኝም። እኔ አም ሃፒ። እስኪ ብዙ ጊዜ የምታወራው ቲክቶክ ስትሰራ የምሰማው ስለ ምንድን ነው? ስለ ፋሚሊ ነገር ነው የምታወራው እና ያ ነገር ከየት የመጣ ነው? እንዴት ተሳወቅከው? እኮ በፋዘር እንትን ውርሰት ነው ከፋሚሊ። እኔ አሁን እንዴት መሰለሽ ስለ ፋሚሊ የማወራበት ትልቁ ምክንያት ድሮ እንደዛ አያቴ ሳያተን ቀማያቴ እንደዚህ ቲክቶክ ምናምን ትሞክር ነበር፣ ሶሻል ሚዲያ ምናምን ትንሽ አንዳንድ ነገሮችን ትሞካከር ነበር እና አብዛኛውን ኮንተንቶች የእሷ ናቸው። አያቴ አሁን ከአያት በፊት ቅማንት፣ ጅማንት፣ ምንጥጃ አለ። አሁን ምንጥጃ ለጅማንት፣ ጅማንት ለአያት፣ አያት ለቅማያት፣ ቅማያት ለእኔ እያደረግን ዞረን መጣን። አሁን እኔ ጋር ደርሷል። እኔም ደግሞ ቀስ ብዬ ማስተምር ይሆናል። እሺ ወደ ቲክቶክ ደግሞ እንመለስና ቲክቶክ ላይ ብዙ ጊዜ የምትሰራቸው ስራዎችን ሳይ ኮሜንታቸውን ደግሞ በዛውም ሳነብ ይሄ ልጅ ቆይ አበደ እያየነው እኮ አመለጠን የሚልም አለ። የአሁኑን የኢትዮጵያ አሁን ያለንበትን የኑሮውን ደረጃ ምናምን ነገር እሱን እያሳየን ይሆን እያሉ ነው እና በዛ ላይ ደግሞ አብዷል እያሉ ነው። አንተ ግን መች ነው ያበድከው? ያበድኩት እነሱ ቢሆንስ ግን እኔ ያበድኩት ያገባሁለት ነው።
ያገባዋት ሴት ምን መስሎ የተፈጠረው ትልቅ ሴት ልጅ አለቻት፣ የእንጀራ ልጅ የሆነች ማለት ነው። የእንጀራ ልጄን አባቴ አያት ወደዳት፣ አገባት። የእንጀራ ልጄ የእንጀራ እናት የሆነች ማለት ነው። ከዛ እኔና ሚስቴ ወንድ ልጅ ወለድን። ያ የወለድነው ወንድ ልጅ ለእንጀራ ልጄ ወንድሟ፣ ለአባቴ ደግሞ አማቹ ሆነ ማለት ነው። በተጨማሪም የእንጀራ ልጄ የእንጀራ እናቴ ስለሆነች ለእሷ ወንድም ሲሆን ለእኔ አጎቴ ሆነ ማለት ነው። የእንጀራ ልጄ ደግሞ የእንጀራ እናቴ በመሆኗ ለሚስቴ ደግሞ ልጅ ስለሆነች ሚስቴ ለእኔ የእንጀራ አያቴ ሆነች ማለት ነው። በጣም የሚገርመውና የሚያስደንቀው ነገር ደግሞ የእንጀራ ልጄ የእንጀራ እናቴ በመሆኗ ለሚስቴ ለእኔ የእንጀራ አያቴ ስትሆን እኔ ራሱ ለራሴ አያት መሆኔ ነው። ምንም አይደለም። እና ደግሞ እንዴት ነው ያንተ እንጀራ ልጅ ለአባትህ የእንጀራ እናት ልትሆን የምትችለው? አይደለም ይኸውልሽ፣ አሁን ለምሳሌ የእንጀራ አባትሽ ብቻ ቢኖርና ቢያገባ ያገባ ሴት የእንጀራ ምንሽ ነው የምትሆነው? ያገባ ሴት የእንጀራ እናቴ የእንጀራ እናትሽ። ግን ደግሞ መልሶ ከስርም ደግሞ ከዛች ሴት ስለሆነ ያገባሻል መጀመሪያ አባትሽ ያገባት እንጂ አባቷ ከማግባቷ በፊት ደግሞ ለዛች ልጅ ደግሞ እኔ እንጀራ አባት ነበርኩኝ። እኔ አባቴ እሷን አግብቶ ሲወልድ ከእሷ የተወለደው ልጅ ማለት ነው ለአባቴ አማቹ ነው የሚሆነው፣ ለእሷ ወንድም ነው የሚሆነው። እንዲህ ያለ ይቀጥላል፣ ታገኘዋለሽ ማለት ነው። ያበርኩት እነሱ ቢሆንስ፣ ግን እኔ ያበርኩት ያገባሁለት ነው። ያገባዋት ሴት ምን መስሎ የተፈጠረው ትልቅ ሴት ልጅ አለቻት፣ የእንጀራ ልጅ የሆነች ማለት ነው። የእንጀራ ልጄን አባቴ አያት ወደዳት፣ አገባት። የእንጀራ ልጄ የእንጀራ እናቴ የሆነች ማለት ነው። ከዛ እኔና ሚስቴ ወንድ ልጅ ወለድን። ያ የወለድነው ወንድ ልጅ ለእንጀራ ልጄ ወንድሟ፣ ለአባቴ ደግሞ አማቹ ሆነ ማለት ነው። በተጨማሪም የእንጀራ ልጄ የእንጀራ እናቴ ስለሆነች ለእሷ ወንድም ሲሆን ለእኔ አጎቴ ሆነ ማለት ነው። የእንጀራ ልጄ ደግሞ የእንጀራ እናቴ በመሆኗ ለሚስቴ ደግሞ ልጅ ስለሆነች ሚስቴ ለእኔ የእንጀራ አያቴ ሆነች ማለት ነው። በጣም የሚገርመውና የሚያስደንቀው ነገር ደግሞ የእንጀራ ልጄ የእንጀራ እናቴ በመሆኗ ለሚስቴ ለእኔ የእንጀራ አያቴ ስትሆን እኔ ራሱ ለራሴ አያት መሆኔ ነው። ምንም አይደለም። እና ደግሞ እንዴት ነው ያንተ እንጀራ ልጅ ለአባትህ የእንጀራ እናት ልትሆን የምትችለው? አይደለም ይኸውልሽ፣ አሁን ለምሳሌ የእንጀራ አባትሽ ብቻ ቢኖርና ቢያገባ ያገባ ሴት የእንጀራ ምንሽ ነው የምትሆነው? ያገባ ሴት የእንጀራ እናቴ የእንጀራ እናትሽ። ግን ደግሞ መልሶ ከስርም ደግሞ ከዛች ሴት ስለሆነ ያገባሻል መጀመሪያ አባትሽ ያገባት እንጂ አባቷ ከማግባቷ በፊት ደግሞ ለዛች ልጅ ደግሞ እኔ እንጀራ አባት ነበርኩኝ። እኔ አባቴ እሷን አግብቶ ሲወልድ ከእሷ የተወለደው ልጅ ማለት ነው ለአባቴ አማቹ ነው የሚሆነው፣ ለእሷ ወንድም ነው የሚሆነው። እንዲህ ያለ ይቀጥላል፣ ታገኘዋለሽ ማለት ነው። አሁን ትንሽ እየገባኝ ነው፣ ግን አንዴ ብትደግምልኝ ይገባኛል። ይኸውልሽ እኔና ሚስቴ ወንድ ልጅ ወለድን። ያ የወለድነው ወንድ ልጅ ከመጀመሪያው ሳይ እኔና ሚስቴ እኔ አንድ ሴት አገባው። ያገባዋት ሴት የእንጀራ ልጅ ነበራት፣ አሚን ልጅ ነበራት። ያቺ ሴት ለእኔ እንጀራ ልጅ የሆነች የእንጀራ ልጅን አባቴ አያት ወደዳት፣ አገባት። የእንጀራ ልጅ የነበረችው ልጅ አሁን የእንጀራ እናቴ ሆነች አይደል? እኔና ሚስቴ ደግሞ ወንድ ልጅ ወለድን። ያ የወለድነው ወንድ ልጅ ለእንጀራ ልጄ ወይ አሁን የእንጀራ እናቴ ለሆነችው ወንድሟ፣ ለአባቴ ደግሞ አማቹ ሆነ አይደል? ለእሷ አማቹ ሲሆን ለእንጀራ ልጄ ወንድሟ ሲሆን ለእኔ ደግሞ አጎቴ ነው የሚሆነው። እንዲህ እያለ ይቀጥላል። ባይገባኝም ገብቶኛል። ብቻ እንዲህ ነው። አሁን ከዘራችሁ ውስጥ ከ1 እስከ 7 ይባል ነገር አለ አይደል? እዛ ውስጥ ያሉት ሲጋቡ እንደዛ ነው የሚመጣው። አሁን ለምሳሌ ወንድም ያጎትህ ልጅ ቢያገባ መጀመሪያ ከዝን ያጎት ልጅ ነበረች አይደል? ቢያገባ አሁን እሷን ሲያገባ ያጎቱ ልጅና ባሏ ነው የሚሆነው። እነዛ ያጎት ልጅና ባሏ ነው የሚሆነው። ያጎትም ልጅ ነች፣ ባሏም ነው። ሚስቱም ነች ነው እንጂ ለሱ ደግሞ ያጎት ልጅና ሚስት ነች፣ ለሷ ያጎቷ ልጅና ባሏ ነው። በመድኃኒዓለም ይሄን ሀሳብ የነገረ ማለት ነው።
ለምን ይነግሩኛል? እንደዛ ተዋልደው ነው እንጂ መልካም የዘር ጥበቃ አናስወጣም ብለው እንደዛ አድርገው ነው። እስኪ እሺ በቃ ይሄንንማ ድጋሚ አልጠይቅም። በትክክል እንደዛ አሁን ሆኖ ስላላያችሁት ነው። ሆኖ ብታዩት እና አብራችሁ በዚህ እንትን ውስጥ ብታደርጊ እንደዚህ ነው። በትክክል የተፈጠረ ታሪክ አለ? አዎ። ኧረ የለም፣ የእውነት የለም። አዎ እኔ አሁን አያትን ይዘና ተብዬ ትምህርት ቤት ሄድኩኝ። ከዛ ትልቅ ሰው ነው የተባለው ምናምን አይ ውስጤ አያቴ አለ እና አሁን እንደ ተማሪ ልጅ ሳይሆን እንደ አያቴ ሆኜ ነው የመጣሁት ብዬ ምናምን ይሄንን አስረዳሁት። ከዛ ጠየቀኝ፣ መለስኩለት። በቃ ታዲያ ለራሴ ወላጅ እጄ እኮ ነው ለራሴ ወላጅ እናቴ ስራ ሆና ነው አያቴን ይዤ ልምጣ አልኩት። እሺ አለ። እሺ ካለ በኋላ ሲሄድ ለምንድን አያቴ ያልመጡት አለ። እንዴት ነው አያት መስለህ ሄድከው? ሆኜ ነው እኔ ራሴ እኮ እንዴት ምን ባለባበስ ነው እኮ ውስጡ እህቱ አለ ያስታውቃል። ከልጅ ስትወለጅ ነው። እሺ ከሚስቴ ቀድሚያ ተወልዳ የነበረች ልጅ ወለደች። እሷ የወለደችው የልጅ ልጅ የድልድይ ብር እቺ እኮ የምር ምክንያት አሁን በፈረሳው አላያችሁ። ለምሳሌ አንድ እንደዚህ ኮንስትራክሽን ውስጥ የሚሰራ ፍሬንድ አለና የሆነ ሳለ ሀብታም ሆነ መንግስት መስሪያ ቤት ተቀጥሮ። ከዛ ምን እንዴት ሆነ ነው ሀብታም የሆንከው ምናምን አለና ከኛ መሀል አንድ ልጅ ጠየቀው። ከዛ ይዞት ሄደ። ያ ትምህርት ቤት ይታያል? አዎ። ግማሹን አለ። ከዛ አሁን የሆነ ቦታ ወሰዱና ያ ልጅ ይታያል? አዎ። ግማሹን የሆነ ቦታ ላይ ወስዶ ያ ፎቅ ይታያል? አዎ። ግማሹን አለ። ከዛ በቀጣይ አመት ባልሞላ ጊዜ ውስጥ ምናምን ይሄም ልክ እንደዚህ ሴማይት ፊልድ ውስጥ ነበር የነበሩት። ጥሎት አለፈ። እንዴት ነው የሰውዬ የበለጠኝ ምናምን አለና ይዞት እንዴት ነው ግን ሀብታም የሆንከው ምናምን ሲባል ያን የልጆች ህፃናት ማሳደጊያ ትምህርት ቤት አየኸው? አዎ ሙሉን። ያን የገጠር ድልድይ አየኸው? የት አለ? አይታይም። ሙሉን በጀቱን ትምህርት ቤቱን ያየኸው? ኧረ የለም እዚህ ጋር ትምህርት ቤት አለ ሙሉን። እና እንደዚህ የመንግስት ነገሮች ይመልሱታል። ከመንግስት ጋር ግን ባታገናኘን ጥሩ። አይ በድሮ ነው፣ አሁን በለውጡ የለም። አሁን ደግሞ ወደ ፊልሙ መለስ ስንበልና ድጋሚ ወደ ኋላ ነው ምን ልመለሰው። እንግዲያውስ አሁን ያው ኤአይዎች መጥተዋል፣ ቀላል ናቸውና ሰውን ካስታርገ ከምትሰራ ይልቅ እነሱን አምጥተህ ማለት በሱ አፕሊኬሽን ብትሰራውን እየቀለለ መጥቷል። እናንተ ስለሱ ምን ትላለህ? የኔ ጥሎብኝ ያያሉል በእኔ ምንም ሲጀምር የማይደላኝ ነገር ነው። አይጥመኝም። ሰውን የሚያስቀር ቴክኖሎጂ ነው። በቃ ሰውን እየተካ ያለ እንደውም እኛ ሀገር ገና ትንሽ ነገሮችን ነው እየሰራ ነው። ኦፍኮርስ የሆኑ ጥቅሞች አሉት፣ ግን ፕሮባብሊ አሁን በዚህ አይነት ነገር ከሄድን በቃ ሂውማን ቢንግ የሚባል ነገር ጭራሽ ነው የማይኖረው። አንድ ሙቪን ለብቻው አንድ ሰው ቁጭ ብሎ ስቱዲዮ የሚሰራው በቃ በፒሲ አንድ ፊልም እና ሪል እና ኦሪጂናሉን መለየት እስከማይቻል ድረስ ለምሳሌ ኤአዩ ሪል መስሎ ኦሪጂናሉ ይሄ ነው ኦሪጂናል አይደለም የምትይበት ሲቹዌሽን ላይ ያለሽው እና ጭራሽ ሪኮመንድ የማላደርገው ነገር ነው ጭራሽ። አሁን እዚህ ሙያ ላይ ላለነው ሰዎች ጉዳት ያመጣብናል እንዴ? በደንብ እንጂ። አሁን ለምሳሌ ፒኤም እሰራለሁ ሆስት ነኝ ምናምን ሻት አስፈልጊም ከሆነ ሰዓት በኋላ ትንሽ ከቆየሽው ራሱ እኔም ሳልኖር እኔ እዚህ ጋር አሁን ሳምባዲ አሁን ኤአይ ላይ አሪፍ የሆነ ሰው ካለ እኔና አንቺን እዛ ጋር ቁጭ አድርጎ እንትን ሊሆን ይችላል። ካሜራ ሳይጠቀም ይቀርጽሻል። ስለዚህ ያለ ካሜራ ሲቀርጽ ወይ ዛሬ ና ምናምን በቃ ይመቸኝ በቃ እኔ ልቅረጽ አንተ እዛውን ችግር የለውም ምናምን ተቀርጾ ምናምን ስትሪም እየተደረገ ነው። ያንቺ መቼ ገባሁት ነው የምትይው ገባሽ? እና በዚህ አንግል ምናምን አልወደውም። እንደገና ኤአይ ምናምን አሁን እኛ ሀገር ሰላም የምትባለው ነው እሷ ትንሽ ያው ይቀራታል። ግን አሁን ሮቦት ምናምን እያገቡ አላየሽ? አሁን ሮቦት እስቲ ሳይው አሁን ሮቦት ኢትዮጵያ ውስጥ አመጣሽ አገባሻል። አሁን ከሷ ጋር ምናምን በቃ ዛሬማ እንውለድ ምናምን ነገር ተባብለሽ ይዘሽ ገብተሽ አሁን መብራት ቢጠፋስ በእኛ ሀገር እንትን አንተ ውስጥ ገብተህ ስለዋል አባቱ ቅርጥፍ ሲያደርገው
ኤልፍ አመቱ ምን ሊያደርግልህ ነው? ከዛ በኋላ አሁን ሰላም ስቀረጥፈ ስለሆነ አትመታት። እንደውም የእሷ ነው የሚበሳው። ብትመታትም ዱላ ነው፣ ብትመልሰው ዱላ ነው። ውስጥ ቅርጥፍ አድርጋ ስለሆነ ግን ኢንተርምስ ኦፍ ኦፖርቹኒቲ ለእኛ እድልን የፈጠረ አይመስልም። ለምሳሌ አሁን ኢትዮጵያ ውስጥ የተሰራ ሆሊውድ ውስጥ ያለ ፊልም ልናገኝ አንችልም። ምክንያቱም ወይ ፎክስ ወይ የሆነ በጣም ትልልቅ ኦርጋናይዜሽኖች በጣም ኢምፖሲብሊ ሃይ በጀት አድርገው ፊልማቸውን ይሰራሉ አስተካክለው ማለት ነው። ግን እዚህ አሁን አንተ የሆነ ነገር ጽፈህ ኮምፒታቲቭ ልትሆን ይችላል ከነሱ ማለት ነው። እና ለክሪኤቲቮች እና ቤት ውስጥ ላሉ ሰዎች ኦፖርቹኒቲን አላመጣም ወይ ይሄ በጀቱ ለሌላቸው ማለት ቤት ካለው ውጭ ያለው ነው የሚሻለው። በጀቱ ከሌለ ደግሞ በጀት በሚፈቅደው ነገር መስራት ይሻላል። እኔና አንተ ነገ ስራ ፈት ቦዘኔ ነው አሁን ድድ ማስጣት የሚባለው ነገር እኮ ሊመጣ ነው። አንተ ቁጭ ብለህ ኤአይ ስራ ገብቷል ስለዋል አይመጣውም። እንደዛ ሰው እያስቀረረ እኮ ነው ያለው። አሁን ለምሳሌ ሌተስት ሱፐር ማርኬቶች ላይ ምናምን ሰው የለም። ሰው ቁጭ ብሎበት የነበረበት ቦታ ላይ አንድ ሙቪ ምን ያክል እንግዲህ በትንሹ 20 ሰው እኮ አለው አንድ ፊልም ሚኒመም አይደል? ሙሉን ከካሜራ ጀርባም ከካሜራ ፊትም 20 ሰው አለው። በትንሹ የ20 ሰውን ስራ አጥ የሚያደርግ ነገር እንዴት ነው ሰጀስት የምናደርገው ነው። ከላይፍ ስታይልም አንጻር ያው ኤአይ ከመኖሩ በፊት ያለን ላይፍ እና አሁን ኤአይ ከመጣ በኋላ ያለን ላይፍ ሂውጅ የሆነ ዲፈረንስ ነው ያለው። አሁን ፊሊንግ የለውም ኤአይ ከመጣ በኋላ በቃ እንደውም ጭራሽ ስትራግሉ በዛ እንጂ ሌላ ምንም እንትን ያለው ነገር የለም። ምንም ነው ጥቅም የማይታይ ምንም። ለምሳሌ እንትን ብንወስድ ለምሳሌ ልክ ቲያትር የሚሰሩ ሰዎች ፊልም ስትላቸው ፊልም ነው የሚሉት ብዙዎቹ ማለት ነው። ተቀርጾ ከተብሎ እንዲህ ተብሎ በቃ አርት ያለችው እዛ መድረክ ላይ ስትሆን ነው ይልሃል። ከዛ ፊልም ላይ ያለ ሰው ደግሞ እንዴ ፊልምማ በጣም የሚገርም ነገር ነው፣ ኤአይ እኮ በቃ ያ ካርቱን ነው የሆነ ሰው የጻፈው ነው፣ ይሄ ግን ሰዋዊ ነገር ነው ይላል። እንደዛም ቴክኖሎጂን እያራቀን አይመስልህም? እንደዚህ ስንል አሁን ቲያትር ላይ ፊልም ላይ እና ኤአይ ላይ ያለ ነገር አይገናኝም። ለምሳሌ ኦፍኮርስ የቲያትር እና የፊልም እንትን ጭራሽ ነው የማይገናኙ። ለምሳሌ ቲያትር እንደ ነገ ቲያትር ኖሮ እንደ ዛሬ መሞት አትችልም እኮ መሞት ነው መታመም እና መቅረትም ተው መሞት አትችልም። መሞት አይቻልም። ገባ ለሁለት ወር ምናምን ነው ብሎ ከዛም በላይ ትሬል ልታደርገው ትችላለህ። እዛ ፊት ለፊት ላለው ሰው ነው እንትን የምትለው። ፊልም ስትሰራ ብትታመም እያረፍክ እንትን ብትል የሆነ ነገር ቢጠፋብህ ፍሮንት እየተደረግክ ምናምን ከትያልክ ነው የምትሰራው። ስትራግል ቲያትር ይበልጣል ኦፍኮርስ ምንም ጥያቄ የለውም። ግን ፊቺዝ የማይገናኙ ነገሮች ናቸው። አትሊስት ፊልም በመኖሩ ቲያትር አልተጎዳም ብዙም። አሪፍ ቲያትሮች ሁለቱንም እኩል ማስኬድ ትችላለህ። ቲያትር ስታይ የምታገኘው ፊሊንግ እና ፊልም ስታይ የምታገኘው ፊሊንግ የተለያዩ ናቸው። ፊልመኛም ቲያትረኛም መሆንም ትችላለህ። አሁን ግን ኤአይ ከመጣ በቃ አሁን እንደዚህ የምንደነቀን ለምሳሌ የሆነ ደስ የምትወደውን ካሜራ ስትይዝ የምታገኘው ፊሊንግ ሊቀር እኮ ነው ስለዋል። ሲጀመር ሲኔማቶግራፍ የሚባል ነገር ጭራሽ እኮ ላይኖርም። ገባ በቃ ፕሮዳክሽን ፕሪ ፕሮዳክሽን ምናምን አንድና አንድ ሌተስት ፒሲ ብቻ ነው የሚያስፈልገው ስለዋል። ከዚህ አንጻር ፊልም ሰራውም አይደለም እኔ የአንድ ሰው ፊልም ነው የሚሆነው። የአንድ ሰው ፊልም ግን ብዙ ሰዎችን የያዘ ግን የሌሉ ሰዎች አሁን ኤአይ ሰርቶት እሱ አሁን ለምሳሌ እኛን ተወዳዳሪ ያደርገን። ለምሳሌ ኢትዮጵያ ውስጥ እስካሁን ስፔሻሊ ባለን በጀት ትልልቅ ነገር ሳይላይ ይሰራለች ኢትዮጵያ የተለያዩ ኤክስፕሎዥኖችን ላስገባ ብላ አይቻልም። ትልቅ ነገር ስታስብ አትሊስት ውጭ ሀገር በጣም በሚሊዮኖች ነው መድበው የሚሰሩት ማለት ነው፣ ትንሽ የሚባሉ። እኛ ግን እንደዚህ አድርገን ኤአይ ተጠቅመን አሪፍ ስቶሪዎችን መስራት የምንችል ከሆነ በወርልድ ስቴጅ ላይ ኮምፒታቲቭ እንድንሆን አይረዳም። አሁን እኛ ከነሱ ነው እየተወሰድን ያለ ነው። ኤአይንም ቢሆን ዲቨሎፐሮችም ፋውንደሮችም እኛ አይደለን፣ እንደነሱም እየተጠቀምነውም አይደለም። ድሮ በፊልሙ ያልበለጥናቸው ነገ በኤአይ ልንበልጣቸው አንችልም። የአይቲ ሰዎች አይደለንም እንደነሱ ገባ። ስለዚህ አሁን ደግሞ ጭራሽ ከባድ ነው የሚሆነው ከነሱ ጋር ነው ፊት ማድረጉ እኮ። መጀመሪያ አሁን ለምሳሌ አንድ የኤአይ ባለሙያ ኤአይ ዴቨሎፕ ያደረገውና ሪል ታይም ዴቨሎፕ ያደረገውን ነገር ይለያል አይደል? አሁን እኛ ሀገር ያለ ቴክኖሎጂ ላይ አይቲ ላይ ምናምን ያለ ሰው ራሱ እየተታለለበትን ያለው እኮ ትክክለኛው ኤአይ የት ነው ትክክለኛው እንትን የት ነው እያለ። ስለዚህ ኦሪጂናል እና ፌኩን ያለየው አሁን ነገ እነሱን በኤአይ ይበልጣቸዋል ምናምን ፍጹም የማይገናኝ ነገር ነው። አንድ እሱ።
ሁለተኛ አሁን ሰርቶ መውጣት እኮ የመሰለ አይነት ስሜት እኮ የለም አይደል? ክፍያውን ብንቶ ምናምን ሀፒ ሆነን ወጥተው የመግባት ሰርተው የመግባት ያ ነው እኮ እየቀረ ያለው። አሁን ለምሳሌ ጃፓን ውስጥ ደሞዝ ራሳቸውን የሚያጠፉ ትልቅ ካንትሪ መሀል አንዱ ጃፓን ናት አይደል? ሁሉም ነገር ተሟልቶ የሰው ልጅ ፍላጎቱ ተሟልቶለት ምናምን ስትወለጅ ብር ጊፍት ምናምን ነገር ያለው መኖሪያ ምናምን ችግር የለውም ምናምን እነዚህ ነገሮች ተሟልቶ ቤዚክ ኒዶች ተሟልቶ እያለ ግን አብዛኛው ራሳቸውን የሚያጠፉ ደግሞ ወጣቶች ያሉባት ሀገር ትሆነች ጃፓን ነች። which is ቻሌንጅ የሚያደርጋቸው ነገር ሶ ጀነራሊ እኔ ኤአይን ሰጀስት ማድረግም ሰው አለው ኢቭን ኦፖርቹኒቲንም ባገኝ ማለት አንድ ፊልምን በኤአይ ሙሉ ሜክ ማድረግበት የሚችልበት ስቴጅ ላይ ብደርስ እኔ ኤአይን መጠቀም አይነት ሰው አለው። አብሮ ወጥቶ ስትራግልን አይቶ ማየትን ነው እኔ ስቲል የምመርጠው። አንድ ሰው የሆነ ሌተስት የሆነ ፒሲን ይዞ ቁጭ ብሎ አንድ ፊልም የሚያክል ነገር ከሚሰራ ከዛች ፊልም አነስ ያለችን ነገር እንደ ክሩ ወጥቶ መስራቱ ይሻላል። ሳትስፋክሽንም ያለው እንደዛ ሲሆን ነው። ለምሳሌ አሁን እኮ እነዚህ አዋርዶች ምናምን ነገሮች ሲዘገጁ እነዚህ በቃ ሲኒማቶግራፈር ዳይሬክተር ራይተር ከዳይሬክተር ምናምን ያሉት ኮምፒቲሽኖችም ሊቀር ነው። እነዚህ በቃ በጣም የምንወዳቸው አሁን እኛ ሀገር እነዚህ ጉማ ለዛ ምናምን የምንለው አዋርድ ሁሉ ምንም ላይ ያስፈልግ ነው ማለት ነው የምንወዳደርበት። ለ10 ፊልም 10 ሰው ብቻ ነው የሚገኘው። እሱም አንደኛ በቃ ለ10 ፊልም 10 ሰው ሌላ ምንም የሚመጣ ነገር የለም። ስቲል ቴክኖሎጂ ጥሩ ፓርት እንዳለው ሆኖ ግን የኤአይ ደግሞ አሁን ዊርድ ፓርቱ እኮ ያለ እኔን ማምጣት መቻሉ እኛ የለንም ግን እኛን ይሰራል እኛን ያመጣል። ገባ በቃ ኢቨን እኮ በቃ አሁን የአንድ ሰው ስራ ነው የአንድ ሰው ነገር እንዴ ትን ቢልህ እንኳን ውሃ የሚያቀብልህ ሰው እኮ ያስፈልጋል። ይሄ እኮ ይሄን ነው እያስቀረብህ ያለው። ገባ ያ ውሃ የሚያቀብልህ ሰውዬ ቤት ነው ያለው በአንተ ምክንያት ምንም በቃ ምንም ላይፍ አይኖረውም። ምንም በቃ እያንዳንዱ ነገር ዲጂታል ነው ምናምን የምታየው ነገር ይሄ አብሮ ነገርን እንዲሁም ሉዝ እያደረግነው ነው ጭራሽ። እኛ እንደውም አይ ቲንክ ትንሽ እኔ እድለኛ ነን ብዬ የማምነው ምንድነው ቴክኖሎጂ ያን ያህል የገባን ሰዎች አይደለም አፍሪካ ብሎም ኢትዮጵያ ውስጥ ያለን ሰዎች። ሶ ለዛ ነው ትንሽ ሆፕ ያለን። አሁን ለምሳሌ አፍሪካ ውስጥ ምናምን ከሌላው ሀገር የተሻለበት አሁን ቅድም ጃፓንን እንደዚህ ደግሞ ሰራታቸው የሚያጠፉ ሰው ናቸው ምናምን ያለበት ነገር ምንድነው ለነገ የሚያጓጓቸው ነገር አለመኖሩ ነው። ነገ ተነስቼ ለቤት ኪራይ ደርሶብኛል አሁን እኔ የቤት ኪራይ አለብኝ ብዬ ስለማስብ ነው ማለት የአክተር ክፍያ የካሜራ ኪራይ ስለዚህ አትቆሚም በቃ እንትን ውስጥ ያለችው ተሽከርካሪ ነው የምትኖሪው። እና ያ ነገሮች በሙሉ ቢሟሉልን ሆፕ እና ጥረት ጉጉት ስለሌለ ማለት ነው በላይፍ ላይ ጊቭ አፕ ነው የምታደርገው በቃ። እና ከዛ አንፃር እና ደግሞ ማራኪ ገጣሚ ነው የሚባል ነገር ሰማሁኝ። ወንድ ሀሰት ገጣሚ ነኝ ጀግና ስንትና ስንት መጽሐፍ አሁን ግጥምም እኮ ኤአይ ሊጽፈው ነው ስለዋል ዘፈን ጭራሽ ስለዋል። አክቹዋሊ ፊልም ከሰራ ለምን ግጥም ምን ይከብደዋል? የሆነ ሰርታይተል የሆነ ስፔሊንግ ፊደሎች እንዴት ይከብደዋል ፊልምን ከሰራ። እና ማራኪ በጣም አመሰግናለሁ። አንድ ግጥም ግጠምልኝ። አንድ ግጥም ግጠምና የመጨረሻችን ማለት ያው ከካሜራ ነው። አይ ከካሜራ ልንለይ ነው። ለጸብ ነው እንዴ የሚመስለኝ ነገር ለጸብ አስመሰለችው። ምን የመጨረሻችን ነው? ኦኬ ድሮ እኮ ወንዶች ጸብ ላይ ነው። ከግጥሞቼ መሀል በጣም የምወደውን ብዙ ሰውን ሞቲቬት ያደርጋል ብዬ የማስበውን አንድ ግጥም እንትን ልበላችሁ። አይ ቲንክ ትወዱታላችሁ ብዬ አስባለሁ። እስኪ ሰማው ጎጎ ነኝ። እንደውም በዛውም የሆነ ሳሌ አሪፍ ነበረ። ትንሽ ተቀባይነት የሚያገኘ ነገር ነበረ። እንትን ነው ትራፊክ ናቸው እና ልና ልበለው እዚህ ነኝ አልበለው አንተ ነው የምጠብቅህ። አንቺ የልቤ ትራፊክ የኔ ሁኝና ስትቀጪ እንድኖ ዘላለም ቅቅል እየሰጠሁሽ በአንቺ ፎንቃ ምክንያት የተሳፋሪ መልስ መስራት ጀምሬያለሁ። የታክሲ ባሉካ ለመሆን እቆብ አቆሚያለሁ። ነጭ ጫት መሳይ አፍንጫሽን ሳየው ሻተሩን ሳይሆን ተዘኛ ይዣለሁ። ያኔ ልጅ እያለን ተጫውተን ዕቃ ዕቃ አሁን አድገን እንጫወታለን።
እኔ አንቺን ስወድ አንቺ ወደሽ ሌላ ትራፊኩም ኃይል ወደኋላ ታክሲ ሞላ። ቤቱ እኮ አይመጣም። ቤት አይመጣም። አይ ፈርሶባችኋል። እንኳን መጥቼ ቤታችሁ እየፈረሰ ነው። ለምን ደም እንደዚህ የሚል ግጥም ምን ያደርግ? አሁን ይሄ ግጥም ነው ልበለው መነባነብ ልበለው ምን ልበለው ንገረኝና እዛ ላውራው። ምን ትያለሽ? የፍቅር ግጥም ነው። ቀለል ያለ ጽድት ያለ የፍቅር ግጥም ነው። ማንም ጽፎ አያውቅም በነገራችን ላይ እንደዚህ ግጥም። አዎ ከየት አባታቸው መጣው መመረጥ ይፈልጋል። ይሄን በስማም ችሎታህን ግን ሳላደንቅልህ አላልኩም በእውነት። በቀጣይም ግን ከዚህ በኋላ ግጥም የደረሰችበት ቦታ ባትደርስ ራሱ ጥሩ ነው። ግጥም የደረሰችበት ጥሩ ነው። አድንቃ ዋዳ ምናምን ነገር ግጥም የደረሰችበት አንቺ ላይገባሽ ይችላል። እንደ ትንሽ ማይንድ ሴት ማንጠቀያ ነገር እኮ የኔ ማይንድ ና ነገር ዲና ላይበቃሽ። እሺ በፖድካስት ቤተሰቦቻችን ከማራኪ ጋር የነበረን ቆይታ ይህንን ይመስል ነበር። ብዙ ትምህርቶችን፣ ብዙ ቁም ነገሮችን፣ ብዙ ነገሮችን ተዝናንተን ስቀን አልፈናል ነው የሚባለው። አሪፍ ታይም ነበረ። እንደ ገስት ሳይሆን እንደ ፋሚሊ ወንገን ነው የሚቆየው እና እንደውም አንዳንዴ አሁን ሆስት እየመሰለኝ ራሱ ኔክስት ገስት እንደዚህ ቁጭ ምናምን እየፈለኩ ነው። የሆነ ሰዓት ላይ ሁላ እኮ እየጠየከኝ ነበር ታውቃለህ። አይ ቆይ እንደውም በቀጣይማ እንዲህ ቁጭ አድርጌ ነው የምጠይቅላችሁ። እንጠይቃት የምትፈልጓት ነገር ካለ እንደውም እንደዚህ ንገሩኝ፣ እዛው ኮሜንት ላይ ምናምን ደቅ አድርጉልኝ። በቀጣይ ነው እሷ ኢንተርቪው ማድረግላችሁ። እቺ ቦታ ልቀቅልህ። አይ ባለሁበት ይሻል ይበቃኛል። ይሁንልህ። እሺ በፖድካስት ቤተሰቦቻችን ለዛሬ ነበረን ከማራኪ ጋር ቆይታ ይህንን ይመስል ነበር። እኔንም አወናብዶኛል። ያው እናንተ ብቻ አይደለም ያወናበዳችሁ፣ ግን ችለ ነው አልፈን ጨርሰናልና ሳምንት በሌላ እንግዳ በሌላ ፕሮግራም እስከምንገናኝ እስከ ሳምንት መልካም ሳምንት እያልኩኝ እናንተም ደግሞ ሀሳብ አስተያየታችሁን እንዲሁም ደግሞ ይህ ሰው ቢጋበዝልን የምትሉትን ሰው ኮሜንት አድርጉልን፣ እኛ እንጋብዛለን። እስከ ሳምንት መልካም ሳምንት። በጣም አመሰግናለሁ ማራኪ። እኔም በጣም አመሰግናለሁ።